ታጋችን ይህ የመንግስተ ሰማያት ፈለማችን በታረዝነን ጊዜ ልብሳችን በተራብን ጊዜ እውነተኛ ምግባችን በተጠማን ጊዜ የህይወት መጠጣችን በደከምነን ጊዜ ምርኩዛችን ነውና ማን ተክልዬ ስለዚህ ህይወት መጠጥ ብሉኝ የሚለው የቱ ጋር ነው ያው ምግባችን ነው እኮ ያው ችግር የለውም እኔ እሱን አብራራለሁ 18 አንበለው ራብ ያው በተራብን ጊዜ መብላችን ማለት ተክልዬም ብሉት ነው እኮ ሌላ ምን አለ እንጀራ ያመጣል እኮ ይላል 18 አንበው ይሄን አውቆ ሐዋርያው ጳውሎስ ሚሊዮን አንበው አይው እዚህ ጋር ያለው ነው ጨርስልኝ አንበው እሱን አንበው ቆይ 18 ለምን ይሄዳል ወጣ ምን አለ እሱ ምን አንበው እንጂ አብራራልኝ አንበው ቆይ አንበው እሱ ህይወታችን መድኃኒት ነው እሱ መድኃኒት ነው ካል እሺ አዎ በለኝ ቋጥራስ አንበው ስለክርስቶስ እኮ ያወራ ያለው እኮ ይሄ አቤት ስለማን ነው የሚያወራው አንድ ጊዜ ሶሪ እኔ ልግባ አንድ ጊዜ ከፍ አድርገው አንዴ ምኑን ከፍ ላድርገው እዚህ ክፍል ላይ ያወራ ያለው ስለምን እንደሆነ እንድንረዳው ከፍ አድርገው አንዴ ይሄው እላይ ሊድ ኦኬ ይሄው እሺ ኃጢአታችሁን የሚያነጻ ለወጣኒነታችሁን ከፍጹምነት መዳረሻ ነውና ለመርከብ ሰውነታችሁ ጸጥታ ነውና ኃጢአታችሁን የሚያነጻ ማን ነው ተክልዬ ተረጋጋ እስኪ ማለት ማሽ እዚህ ጀምር እንደውም እዚህ የባሰ አለ ወደ ኋላ ተመለስ ተመለስ ወደ ኋላ ሊድ እሺ ያ ተመለስ ይሄው አትግለጠው ተመለስ ወደዛ ያውኑ ከዚህ ልጅ እዛው ገጽ ላይ ሆነና ተመለስ ያውኑ ገጽ ላይ ክፈተው እዚህ ጋር ወይስ እዚህ ጋር ይሄ ቀድም ያነበቡት ነው አንድ ጊዜ ዝም በል አንተ አንዴ ዝም በል እሺ የት ጋር አድርገው አሁን የከፈትከው ገጽ ላይ አድርገው ፕሊዝ ይሄው እሺ እሺ ከፍጹም መዳረሻ ነውና ለመርከብ ሰውነታችሁ ጸጥታ ነውና ለመርከብ ሰውነታችሁ ኢኒሴንስ ምን ማለት ነው አንብበው በሙሉ አንብበው ይሄው ምን ማለት ነው ይሄን መልስ ትርጉም አይደለም አሁን አንብበው አንተ ጨርሰው እስኪ እኔ ጨርሰዋለሁ ችግር የለውም ያው 4 ነጥብ እስከዘጋው ድረስ ለመርከብ ሰውነታችሁ ጸጥታ ነውና ለድካማችሁ ጽናት የሚሆናችሁ ነውና ምን ማለት ነው ኮበደከማችሁ ጊዜ እንግዲህ አንተ አብራራው እስኪ በምን ማለት እንደሆነ እኔም አሁን ማብራሪያውን ሳታቅ ለምንድን ነው ይሄን መጽሐፍ የከፈትከው እያወራ ያለው መጽሐፉ ሐዋርያው ቅዱስ ጳውሎስ ለሰውነታችን ከኃጢአት እንድንርቅና መንፈሳዊ የሆነ ላይፍ ጳውሎስ አይደለም የሚያወራ ነው እንጂ የተክልዬ ጉዳይ ነው ይሄ የጳውሎስ ጉዳይ አይደለም አንዲ ተረጋጋ ይሄን ልጅ አንድ ሚዩት አድርጉት እግዚአብሔርን በጣም ተዋሻለህ እኔ እስካሁን ካየዋቸው ሰዎች ሚዲያው ላይ ፕሮቴስታንቶች ራሳችሁን ለማሳት ቆርጣችሁ የተነሳችሁ ሰዎች ናችሁ ይቅርታ አድርግልኝና ዙም አታርገው ዝቅ አድርገው እሺ ሶሪ በቃ መምህር መጥቷል ከሳቸው ጋር ቀጥል እሳቸው አላየውም ነበር መምህር ይቀጥሉ በነገራችን ላይ መምህር ይቀጥላሉ እኛ የጠየቅነውን ጥያቄ ግን መልሱን አላመጣም ቦና ግን ለማንኛውም መምህር ጀምሩ ምክንያቱም እሱ ሲቀጥፍ ምንድን ያለው በሉኝ ጠጡኝ ብሏል ስጋዬን ብሉ ደሜን ጠጡ ብሏል ነበር ያለው ስለዚህ ያንን ማስረጃ አላመጣም በራሱ እሺ ኃጢአት መድኃኒት ናቸው ደህና ናችሁ እንዴት ዋላችሁ ቆይ ቦርና ግን አንዴ ቆይ መምህር እንኳን ደህና መጡ ብለናል እንኳን ደህና መጡ ከሳቸው ጋር ተከተላለሽ እንኳን ደህና መጡ መምህር ብለናል ይሰማል ድምፁ አሉ መምህር ኔትወርክ አስቸገረ እንዴ አላችሁ ይሰማል ለኔ ድምጽ ይሆናል ድምጽ
ያንተ ይሰማል የሳቸው ነው። ብሩኬ እስኪ መለሱ። ብሩኬ እንዳለው ስጋቸውን እንደምን አላችሁ የሚል ጽሑፍ የለውም። ኦኬ እሺ መጥተዋል። ቀጥሉ መምህር። ኦኬ ኔትወርክ አስቸገረኝ ነበርኩኝ። እሱማ አልሰማም። ይሰማል። አሁን ይሰማሉ መምህር። አይ ኔትወርኩ ስለያዘኝ እየዘገየው ነው መሰለኝ የምደርሰው። እሳቸው ኔትወርክ ይዘገያል ትንሽ የመምህር እንትን ኔትወርኩ እስኪስተካከል እዮባ ወይ ባሮክ ይቀጥሉ ወይ ብሩኬ ወይ ወጥተው ይመለሱ። ዘግየት እያለ ስለሆነ እሺ ቡርና ግን ካነበብከው እንጀምርና አንዴ ይህ አባታችን ለተበደሉት መማፀኛ ነውና ይህ አስተማሪያችን ይህ መድኃኒታችን ይላል። ይሄ ስተት ነው ሐሳብ? ይህ መድኃኒታችን ስል የምን መድኃኒት ነው? በማስተማር መድኃኒት ወይ ማዳን ይባል ይችላል። መድኃኒት አስተማሪ ይህ አስተማሪያችን ቆይ አዳምጥ። ይህ አስተማሪያችን መድኃኒታችን ነው የሚለው አይደል? በማስተማር ነው መድኃኒት የሚሆነው ወይም የሚያድን ነው መድኃኒት የሚባለው። ለምሳሌ ቆይ አዳምጥ፣ እየመለስኩልህ ነው አዳምጥ። ጢሞቴዎስ ታድናለህ ተብሏል አልተባለም? ከዚህ ጋር እንሂድ። ያንን ባውዱ ስናነብ ነው ላሳይ ነው ታድናለህ ተብሏል ወይስ አልተባለም? ቀጥለ ጨርሰህ አንብበው ቡርናጌ። ሁሉንም በቅደም ተከተል አሳይሃለሁ። ቆይ አንዴ በቅደም ተከተል ሁሉንም አሳይሃለሁ። ጢሞቴዎስ ታድናለህ ተብሏል ወይስ አልተባለም? ጢሞቴዎስ ላይ ስንሄድ ጢሞቴዎስ ላይ ወይስ አልተባለም እናነባለን። አሁን ይሄንን አንተ በገባህ ባረባክ ቡርናጌን ልፈታልህ ነው ግን መጠይቅህ መልስልኝ። አይ ወደዚያ አልሄድም። ወደ ጢሞቴዎስ አልሄድም። ወደ ጢሞቴዎስ በኋላ እንሂድ። ዮሐንስ ምዕራፍ 6 ላይ እንሂድ። ቆይ በቅደም ተከተል ነው ያልኩህ አይደል ቅድም? እኔ እኮ መጽሐፍ ቅዱስ ላይ ላንብብ ስል እምቢ ነው ያለኝ። ዮሐንስ 6ን አምጥቼ ላንብብ ስልህ እምቢ አለኝ። እምቢ አላልኩም። በቅደም ተከተል ነው ያልኩህ። ይሄኛውን ላስረዳህ ነው። ስለዚህ እኔ ይሄኛው እኮ አልገባኝም ማለት መረዳት ከፈለግ እንዴ ታዲያ ምንድነው ከገባህ ለምንድነው እሱ ታዲያ የምትጠይቀን ወይ የምታነበው? ይሄው ብሉኝ አሉ። ብሉኝ ከማለት ውጭ ሌላ ምን ልሁን? አላሉም። ይኸውልህ ቡርናጌን በጌታ ስም አሁን ይኸውልህ ክፍሉ ምን ማለት ነው የሚለው ላብራራልህ ነው። መረዳት ከፈለግ ተረጋጋና ምልህን ስማ፣ ከዛ ለምጠይቅ መልስ። አይ እንዲህ ብለዋል ምትል ከሆነ የቃል በቃል ጥያቄ እኮ ቅድም አቀረብንልህ። ለምሳሌ ይሄው ብሉኝ ብለዋል፣ ስጋዬን ብሉ ብለዋል፣ ከዮሐንስ 6 ጋር ይነጻጸራል አልክ። አንጣ ብሉኝ ያሉትን ስንል ይሄንን ያነበብከው። ይሄ ማለት ደግሞ አንተ እንዳልከው አይደለም ላብራራልህ አልኩ። ስለዚህ ማብራሪያ ስማ፣ ለምትጠይቀው መልስ። እንዲሁ ስግጥ የማለት ጉዳይ ከሆነ ግን ያው አፍረ ነው የምትመለሰው። ባጭሩ ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው? አንዴ ችግር የለውም። አንዴ እሳቸው ታድናለህ የተባለው ከምን አንጻር ነው? ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው? ይሄን መልሰው፣ ከዛ ትቀጥላለህ። ሚውት እያረጋችሁ ስለሆነ እኔ ማውራት አልቻልኩም። እንግዲህ ለምን እንደሆነ እሺ፣ ቀጥል አንተ አብራራና። ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው? እኔ ጢሞቴዎስ አልሄድሁም። መጽሐፍ ቅዱስ ለምን ሄደ አንተ? ዮሐንስ ወንጌል ምዕራፍ 6 ሄድ ስል እኮ አይቻልም ነው ያለው። እሺ ይኸውልህ ምን ላስረዳ መሰለህ? አንዴ በቃ ቆይ፣ በጌታ ስም ላስረዳ የፈለግኩት ጉዳይ ስለነበረኝ ነው እዛ ሄድኩት። ለምንድን ነው የመጽሐፍት አገላለጽ መረዳት ካልቻልን ሚውት አድርግ እንዳታወራ፣ ተራ ሰጥና ታወራለህ። መጽሐፍትን አገላለጽ መረዳት ካልቻልን በራሳችን እየገነጠልን ምን ተረጉም ከሆነ ስህተት ውስጥ ስለምንገባ እዛ ጋር ጢሞቴዎስ ጋር የወሰድኩት ለምንድን ነው የመጽሐፍትን አገላለጽ ለማሳየት ነው። ለምሳሌ ጢሞቴዎስን ጳውሎስ ምን ብሎታል? በትምህርቱ እንዲጸና ከነገረው ወይም ከመከረው በኋላ በዚህም ጽና የሚሰሙንም ታድናለህ ብሎታል። በምንድን ነው የሚያድነው ሲባል ቃሉን በማስተማር ራሱ ጸንቶ ያን የጸናበትን ትምህርት በማስተማር። ግን ታድናለህ የሚለው ተነግሮለታል ወይስ አልተነገረለትም? ተነግሮለታል። ያንን መቀበል ካልከበደህና ያንን መቀበል
ከእግዚአብሔር ማዳን ጋር ካልተጋጨብህ፣ ከክርስቶስ ማዳን ጋር ካልተጋጨብህ አሁን እንደተጋጨብህ አድርገህ የመጣው ለምንድን ነው ሲባል ለዓላማ ነው። እርሱም ከመጽሐፍ ቅዱስ ጋር ከክርስቶስ ትምህርት ጋር የሚጋጭ ለማስመሰል ነው። ሶ አለመጋጨቱን አነጻጽሪ ከምትቀበለው መጽሐፍ ላሳይ ስለፈለግኩ ነው እዛ የሄድኩት ማለት ነው። ሶ በመጽሐፍ ቅዱስ መድኃኒት፣ ማዳን የመሳሰሉት ቃላቶች ለፍጡራን ተነግረው ያውቃሉ ወይም ተነግረዋል። ሲነገሩ ግን የእግዚአብሔርን ማዳን በሚጻረር መልኩ ሳይሆን ከተግባራቸው አንጻር ነው። ለምሳሌ ሰባኪ በመስበክ ሰዎችን ወደ ድነት በማምጣት ታድናለህ ተብሎ ሊነገርለት ይችላል። መድኃኒት ተብሎ የተነገረላቸው ሰዎች አሉ። አይ ክርስቶስ መድኃኒት አይደለም ከማለት አንጻር አይደለም፣ ከተግባራቸው አንጻር ቃሉ ይጠቀሳል። የቃላት መመሳሰል ደግሞ የሚስጥር አንድነትን አያመጣም። ሶ ከዛ አንጻር ይሄን ላሳይ ነበረ እና ፈቃደኛ ይሁን ካደለም ቦርናጌ። እሺ ኢዮብ አመሰግናለሁ። አንተ የገለጽክበት ሰዎችን ከስተት ትምህርት ማዳን ሰዎች ያድናሉ በትምህርታቸው ከስተት እንዲመለሱ ማድረግ ከስተት አዳንኋቸው ብለህ ትላለህ። እኔ አልኩ እኔ የጠየቅኩት ሌላ ነው። የተክልዬ የህይወት ምግብ ናቸው ወይ የህይወት መጠጥ ናቸው ወይ ነው ጥያቄ። አዎ በለኝ። ዮሐንስ ወንጌል ምዕራፍ 6 እሱ የህይወት መጠጥ ነው፣ እሱ ለተራቡት ምግብ ነው። ኢየሱስ ክርስቶስ ብሉኝ ብሏል። ተክልዬም እዚህ ብሉኝ ብለዋል። ምርኩዝ ናቸው እንደ ዳዊት። ምርኩዝ ያለው እግዚአብሔርን ነው። እዚህ ደግሞ እሳቸው ምርኩዝ ናቸው። ዳዊት ደግሞ ብሉኝ ብለዋል ያልከውን ክፈትና ሳይ። ብሉኝ ብለዋል ያልከውን ክፈትና ሳይንሽ ብሉኝ የሚለውን ቃል ይሄው መብል ናቸው እኮ አልኩ። መብል ብሉኝ የሚለውን እሱንማ እየተረጎምኩልህ ነበር። ግን አንተ የራስን ቃላቶች የምጨማምር ከሆነ ቃላቶቹን ማሳየት አለብህ። በተጠማን ጊዜ የህይወት መጠጣችን ማለት ነው። ችግር የለውም፣ እሱን አብራራልሃለሁ ቦርናጌን። ግን አንተ የራስን ማብራሪያ ምሰጥ ከሆነ ቃሉን አሳየኝ። ምክንያቱም ማብራሪያ ሰጪ ሆነ ስለተቀመጥ እያሳየኸኝ ልተርጉምልህ። እስቲ ብሉኝ በተጠማን ጊዜ የህይወት መጠጣችን ማለት ነው። እስቲ አብራራ። 10 ቦታ አትርገጥ። ቆይ አንዴ 10 ቦታ አትርገጥ። ምን ብቻ ነው የሚፈልግ? እሺ በተጠማን ጊዜ የህይወት መጠጣችን ማለት ነው። እሺ አንዴ ብሉኝ የሚለውን አሳየኝ። ይሄው በታረዝነን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ሰምቻለሁ። ቦርናጌን እሱን ሰምቻለሁ። ብሉኝ የሚለውን ታሳየኛለህ ወይስ አታሳየኝም? እንዴ መብላችን ናቸው እኮ እሳቸው። ኢየሱስም እኮ እውነተኛ መብል ነኝ ነው እኮ የሚለው። ጥያቄ ብሉኝ የሚል አለ ወይስ የለም? ኦኬ እሺ አለ ወይስ የለም? ሌላ ነገር አልጠየኩም። በቃ እውነተኛ መጠጣችን የህይወት መጠጣችሁ እሳቸው ናቸው ነው የሚለው። ቦርናጌን ለመጨረሻ ጊዜ አለ ወይስ የለም? አትጣመም። ለምትናገራቸው በየመሃሉ ለምትናገራቸው ቃላቶች እያስቆምኩኝ ማስረጃ መጠየቅ አቅቶኝ አይደለም። ለአብራራለህ ብዬ እድሉን ስሰጥ አንተ ደግሞ በመሃል ወጋ ማድረግ ትፈልጋለህ ወይም ጣል ማድረግ ትፈልጋለህ። ሶ የመጀመሪያ ማደርገው ምንድነው ማለት ነው? ከዚህ በኋላ ለስህተት ንግግሮች ማስረጃ መጠየቅ ነው። ሶ ታሳየኛለህ ወይስ አታሳየኝም? ብሉኝ የሚለው የት ያመጣል የሌለውን። አሁን በየመሃሉ መምህር ጣል የሚያደርጋቸው ቃላቶች አሉ። አይ ይሄ ማለት እኮ የተጻፈውን እንዲህ ማለት ነው ብለን እንዳናብራራ ሆን ብሎ ጣል ያደርግና ከዛን ከሌላ ክፍል ጋር ለማነጻጸር ይሞክራል። ሶ አብራሪ ከሆንክ ማስረጃ ማቅረብ አለብን። ማስረጃ ታቀርብ አታብራራ ማለት ነው። መምህር ይቀጥሉሽ አለው ይሁን። አሁን ይሰማል መምህር አሁን በጣም አሪፍ ነው። አይ በጣም ሁላችሁን ሰላም ብያለሁ። ቀጥታ ወደ ሐሳቡ ስገባ ቦርናጌ የመናገር እንጂ የማድመጥ ክሎቱ በጣም አስቸጋሪ ነው። 2-3 ቀን ቤት ዘን የሆነ ወጣ ነው ያ ነው እኔ ስገባ ይወጣል። ምክንያቱም የሆነ ጊዜ የገባው ቃል ነበረ እዚህ በኋላ ኦርቶዶክስ ሆናለሁ መለሳለሁ ብሎ ተምሮ ነበርና በአዲስ ደግሞ የታግንተው እንደጋቱት ልጠይቀው ነበረ። እንግዲህ ለዚህ መልስ ላለመስጠት ይመስለኛል ሩጫው። ቢሆንም ደግሞ ሰው ራሱን እየሸሸ እስከመቼ እንደሚኖር ሳስብ ደግሞ ሌላ ጭንቅ ነውና
እግዚአብሔር ይሁነው። የሚገርመው የተክለ ሃይማኖትን ገድል አምጦ እንደዚህ የሚል ሀሳብ አለ፣ ይህ ከምን አንጻር የመጣ ነው ብሎ ለራሱ እየተረጎመ በራሱ ስሜትና ፍላጎት ሲያብራራ ነበርና የት እንዳመጣውም አናውቅም የሚልም ጽሑፍ እያየሁ ነበረ። ቃሉ ልክ ነው። በጣም ግራ የተጋባችሁ እዚህ 1000 የምትሆኑ ሰዎች አላችሁ በዚህ አሁን በተነበበው ጽሑፍና መጻሕፍት ከምን አንጻር ነው አውድ ሊጠቀሱ የሚችሉት? ተክለ ሃይማኖት የህይወት ምግባችን ነው ሲባል ለምሳሌ አንድ ስራ ያጣ ሰው የሆነ ሰው ቢያስቀጥረው ስራ ይሄ እኮ እንጀራዬ ነው እንለዋለን፣ ያን ያስቀጠረንን አካል። እንዲያ ማለት ግን ሰርቪስ ላይ አቅርበን ሳህን ላይ አስቀምጠን እንጎርሰዋለን ማለት አይደለም። ስራ ለማግኘታችን ምክንያት ሆነን ማለት ነው። ደመወዝም እየከፈለን ያለ እሱ አይደለም። ደመወዝ የሚከፍለን የቀጠረን አካል ነው። ዳሩ ግን እሱ ለመቀጠራችን ምክንያት ስለሆነ እናመሰግነዋለን ማለት ነው። ልክ እንዲሁ ሁሉ ህይወትን የሚያድል ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ለህይወት ማግኘት ምክንያት የሆኑን ቅዱሳንን እኒኮ የህይወት ምግባችን ናቸው ብለን እንናገራለን። ምክንያቱም የህይወት ምግብ ክርስቶስን ያስተዋወቁን እነሱ ስለሆኑ ያሳዩን፣ ያገናኙን ማለት ነው። በሌላው አንቀጽ ተክለ ሃይማኖት ብሉይ ብለዋል ብሎ ሲናገር ነበር። እንዲያሚል ቃል ፈጽሞ ነው የሌለው፣ ገድሉ ከሱ ይልቅ እኛ እጅ ስላለ ማለት ነውና ፈጥሮ ማውራት አይነት ስሜት ነበረ። ከዛ ውጪ መጽሐፋዊ ማስረጃ አባቶቻችን ሲጽፉ ዝም ብለው አውርተው የሚያልፉ አይደሉም። ምንድነው የሚለው ይሄ የቅዱስ ጳውሎስ መልእክት ትንሽ ዝቅ ብሎ ቁጥር 18 ጀምሮ ማስረጃ አምጦ ለተክለ ሃይማኖት እንደዛ የተጻፈበት መጽሐፍ ቅዱሳዊ ማስረጃ ለመስጠት ነው። ለምሳሌ ባለፍ አንቲ ውእቱ ተስፋሁ ምንድነው ይቅርታ ወስሉጥ ስምኪ በኀበ እግዚአብሔር የሚለው የቅዳሴ ማርያም ትርጓሜ ስምሽ በእግዚአብሔር ዘንድ ለማማለድ የሰለጠነ ነው ይልና ይህስ እንደምንድነው ቢሉ ይላል ትርጓሜው። አንድ ሰው ነበረ፣ ገንዘቡን ለአዝማሪ ለዘዋሪ ሰጥቶ ጨረሰ። ከዚያ በኋላ ገንዘቡ ሲያልቅ ስደት መሰደድ ፈለገ። በከበርሁበት ሀገር ተዋርጄ ባገኘሁበት ሀገር አጥቼ ለምን እኖራለሁ? ስለዚህ ሂጄ በሌላ ቦታ ሰርቼ በላለሁ ብሎ ሲሰደድ ሰይጣን መንገድ ላይ አገኘው። ወአምሰሎ ለእብን ወርቀ ይላል። ድንጋዩን ወርቅ አስመስሎ አንከብሎ የት ትሄዳለህ ብሎ ጠየቀው። እኔማ ወደ ሌላ ሀገር ሂጄ ተሰድጄ ልበላ ፈልጌ ነው ብሎ ይነግረዋልና ለምን ሲለው ባለሀብት ነበርሁ ደህየ ብሎ ድህነቱን ይነግረዋል። ከዚያ በኋላ ምንድነው የሚለው? በል ይሄን ብሰጥህ አይበቃህም ወይ? ወርቅ ነው ብሎ ድንጋዩን ሲያሳየው ይሄስ ይበቀኛል አለው። ይሄንን ወርቅ ያዝና ከዚህ በኋላ አንተ ወደ ምትፈልገው ሀገር ሂደህ ሰርተህ መብላት እችላለሁ ያልከውን ሐሳብን ታጥፋለህ ማለት ነው ብሎ አወራው ማለት ነው። ከዚያ በኋላ ሲያወራው የሰጠው ግብረ መልስ ምንድነው? እሺ ብሎ ሊመለስ ወሰነ። ከዛ ቅዱሳኑን ሥላሴንም አስካደው። ከዛም እመቤታችን ሲለው በእርሷስ ማንን ይዞ ይሰደዷል ጉዞ ብሎ አይቻልም አለው ይላል ታሪኩ። እና ከዛ ይቀጥልና ምንድነው የሚለው? ጌታችን እንዲምርላት እመቤታችን ጠየቀችው። ከልበኑት ሚሃር ውሻ ይማራልን ብሎ ጠየቃት። ዘጸዋ ስመኪ ወዘገብረ ተስካርኪ ምህር ለኪ ስምሽን የጠራ ዝክርሽን የዘከረ ምርልሃለሁ ብለሽ ቃል ኪዳን አልሰጠህም ወይ ብላ ጠየቀችው ይላልና ከዛ ደግሞ ምን መልስ ነው የሚሰጣት? እሱ ምሬልሻለሁ ሲላት ስጋውን አዋህደህ መልስ አስነሳልኝ ይላል የሚለውን የፕሮቴስታንቱ ዓለም እኔ ትንሽ አልፌ ስሄድ በወቅቱ መልስ ስላልሰጠውበት ነውና እያደመጥኩ ነበረ። ያው ሰው ከሞተ በኋላ እንዴት ይነሳል ይላሉ። ይህ መጽሐፍ ቅዱስን አለማንበባቸውን የሚያሳይ ሐሳብ ነው። ምክንያቱም መጽሐፍ ቅዱስን እንዳላነበቡ የሚገለጽበት ምክንያት አልዓዛርን ከመቃብር ያስነሳ ክርስቶስ ይሄንን ሰው ያስነሳው ቢባል ለምን ይገርማል? መጽሐፍ ቅዱስ ላይ ቃል በቃል የተጻፈ ሐሳብ የአልዓዛር የህይወት ታሪክ የተጻፈው በስጋው ነው። ሞተ ተነሳ ተብሎ ማለት ነው። ይህ ሰውዬ ደግሞ ሐሳቡ በነፍስ ነው። የሁለቱም ግን አንድ አይነት ታሪክ ነው። ይሄም ሞቶ ተነሳ ነው፣ ያህም ሞቶ ተነሳ ነው የሚባለው። ያንም ያስነሳው እግዚአብሔር ነው፣ ይሄኛውን የሚያስነሳው እግዚአብሔር ነው። ሌላ መልአክ አላስነሳውም። ሌላ ጣዖት ጠንቋይ አይደለም ያስነሳው። እና መጽሐፍ ቅዱስን ራሱን የቻለ አውድ ስላለው መጽሐፍት የሚተረጎሙበት የራሳቸው
አውድ ስላላቸው በዛ ልክ መጠየቅ ይጠይቃል እንጂ በራስ ስሜትና ፍላጎት በመሰለይ ቤተ ክርስቲያን ጽፋ ደጉሳ ለብዙ ዘመናት ለብዙ ዓመታት ያስቀመጠችውን መጽሐፍ በራስ ስሜትና ፍላጎት እያጣመሙ እየተረጎሙ እንዲህ ስለሆነ ነው ይሄው እንዲህ ይላል እያሉ ቤተክርስቲያንን ለማሳጣት ሙከራ ማድረግ ተገቢ ነው ብዬ አላምንም። ይህ ቃል እንዲህ ብሎ ተጽፏል ከምን አንጻር ነው ብሎ ባለቤቱን መጠየቅ ነው። የሰውን መጽሐፍ በጉልበት መተርጎም ተገቢ አይደለም። ውሻ እና መጽሐፍ ሊተረጉማቸው የሚችል ባለቤቱ ነው። የኔን ውሻ መፈተው እኔ ነኝ። የኔንን መጽሐፍም ልተረጉመው የምችለው እኔው ነኝ። ማንም ሊተረጉምልኝ አይችልም። ከአባቶቼ የተረከፉት ምን ብላችሁ ነው የጻፋችሁት? ትርጓሜውስ እንዴት ነው? ሊመሰጠር የሚችልስ በምን አውድ ነው ብለን ጠይቀናቸዋል። የጠየቅናቸው የአባቶቻችንን ሐሳብ እኛ በእናንተ ፊት እናብራራላችኋለን እንጂ እናንተ በእኛ ፊት መጥቶ እንዲያው በራሳችሁ ስሜትና ፍላጎት ለማብራራት የምትሄዱበትን ጉዞ ማቆም ተገቢ ነው ብዬ አምናለሁ። ከምን አንጻር ነው ብሎ መጠየቅ። ለምሳሌ መድኃኒት ይባላል። መድኃኒት የሚባሉ ቅዱሳን ብዙ ናቸው። ስለዚህ እኒህ መድኃኒት ስለተባሉ ቅዱሳን በመጽሐፍ ቅዱስ መድኃኒት የተባለ ግለሰብ መጥቀስ እችላለሁ። መድኃኒት የተባለ በመጽሐፍ ቅዱስ ውስጥ ነው፣ ሌላ ቦታ አይደለም። ስለዚህ እዛ ላይ በመጽሐፍ ቅዱስ ውስጥ መድኃኒት ስለተባሉ የክርስቶስ መድኃኒትነት ተጋፉ ማለት ነው። እንዴት መድኃኒትን ስተውት አምላክ የሚባል አለ በመጽሐፍ ቅዱስ። ረሰይኮ ከግዚያ ለፈርዖን አምላክ አድርጌ ሾሜሃለሁ ይላል። ማን ነው? ሙሴ ነው የተባለው። የፈርዖን አምላኩ ሙሴ ነው ይላል። ይህ ማለት ፈርዖንን የፈጠረው ሙሴ ነው ማለት ነው አይደለም። እና እንግዲያ ከሆነ አምላክ ብሎ የጠራው ለምንድን ነው ሲባል ወኪል ገዥ አድርጎ ስልጣን ስለሰጠው ነው። አሁን መድኃኒት የሚለው ምን ማለት ነው ከተባለ ክህነት አላቸው። የምን አይነት ክህነት? መንግስተ ሰማያት የሚያገባና የሚያወጣ ክህነት አላቸው። ድንግል ሐዋርያዊ መነኩሴ ናቸው። መንግስተ ሰማያት ያገባሉ፣ መንግስተ ሰማያት ያስወጣሉ። ከገቡ ህይወት ሆነን በሳቸው ጸሎት፣ በሳቸው ትምህርት፣ በሳቸው ህይወት እሳቸውን መስለን መንግስተ ሰማያት ከገባን መድኃኒታችን እንላቸዋለን። በሳቸው በኩል መንግስተ ሰማያት ካልገባን ደግሞ ወጣን ተረፋን ከቀረን ደግሞ ስለዚህ መንግስተ ሰማያት የሚያስገባና የሚያስወጣ ስልጣን ስላላቸው ለዛ የተነገረ ቃል ነው እንጂ አንድ ዋህድ ባህሪ ኢየሱስ ክርስቶስ አንድ አምላክ ብላ ነው ኦርቶዶክስ የምታምነው። የትኛውም አይነት መጽሐፍ ውስጥ ሲገኝ እንዳትተረጓጎሙ ይተረጎማል እንጂ አይ መጽሐፉ እንዲህ ስለሚል ኦርቶዶክስ ከክርስቶስ ውጭ ሌላ አምላክ አላት ብሎ በሐሰት መክሰስ ግን ቤተክርስቲያንን ተገቢ አይደለም። እና ቦርናጌ ከመጣህ እንኳን ደህና መጣህ። ባለፍ ከነቀሲስ ዲበኩሉ ሌሎቹም ባሉበት በጣም ብዙ ሆነን አውርተን መጻሕፍትን እንደምታነብ አሻሽልህ እንደምትመጣ አቋምን እንደምታስተካክል ብዙ አውርተን ነበር። ለረጅም ሰዓት አንድ ቀን ሙሉ ሌሊቱን ማለት ነው። እኔ በጣም አሻሽልህ እንደማገኘህ ነበር ሙሉ ተስፋ የነበረኝ። ዛሬ ደግሞ ተቀይረህ አገኘሁና እግዚአብሔር ይሁንህ ነው። ሌላ ምንም ልልህ አልችልም። በተቻለ መጠን ግን መጻሕፍትን ማንበብ ጥሩ ነው። እኛ ቀይ መስመራችን ስለሆኑ ቅዱሳንን እየወጣችሁ ደስ እንዳላችሁ ስድብ እንድትሳደቡ ቤተክርስቲያንን ለማሸማቀቅ እንድታስመስሉ በዚህ ሰው በሌለበት ፕላትፎርም እየገቡ እንደኔ ልጆች እንደነ ዮባ መሰሎቻቸው ባይኖሩ እኛ ብዙ አናይም። እግዚአብሔር በሚያውቅና ትውልድን የሌለንን ሐሳብ እንዳለን አድርጎ መድረኩ እነሱን ነው። እሺ መምህር፣ እኔ ባለፈውም አወርተናል። ጠይቋቸው። እኔ ጨርሻለሁ። አመሰግናለሁ። እሺ አንዴ ከተፈቀደልኝ ነው። ግን ባለፈው አውርተናል። ግን አሁን እኔ ይህንን ትርጉም የሚባለው እኔ አሁን ትርጉም የሚባል ለምሳሌ ትርጉም የሚያስፈልጋቸው ቃላቶች እንዳሉ አውቃለሁ። እዚሁ እኮ በዚህኛው ገጽ ላይ እኮ ከሲኦል የገቡ በሙሉ በተክልዬ አማካኝነት እግዚአብሔር ያስገባቸው ሁሉ ይወጣሉ ይላል። ቦርናጌ
አቤት የመጀመሪያ ሀሳብ ሳትጨርስ ወርደ ስትመጣ የምንረሳው መስሎ ሌላ ርዕስ ውስጥ አትግባ። መጀመሪያ የገባህበትን ርዕስ ይኸው ማንም ሰው እዛው ላይ የማይረሳው። ነኝ፣ እዛው ነው ቆይ ገጽ ቆይ ላይ ቆይ ነው። አብራር አንዴ ቆይ አንዴ ቆይ። መጀመሪያ ያልከውን ኦኬ፣ የእሳቸውን ስጋ መብላት ደማቸውን መጠጣት የዘላለም ሕይወት ይሰጣል ይላል ብለሃል። እሱን ከፍተህ ታሳየለ። የጠየቁ ግን ተሻሽለን እንደምትመጣ ቃል ገብተህ ነበር የወጣኸው። አሁን ግን ምኑን ነው ያው የምሻሻለው? ታጥቦ ጭቃ ነው የሆንከው። ያው ለምን ነው መጻሕፍት ከምን ነው የምሻሻለው? የምታነብ መስሏቸው መሰለኝ። አነባለሁ ብለህ ነበር እያነበብኩኝ ነው እኮ መሰለኝ። የመጣሁት። ይኸውልህ በሳቸው ምክር እያነበብክ ነው። ጥሩ። እየተሻሻለ መጻሕፍት እንዴት እንደሚነበቡ እኔ ከመጽሐፍ ቅዱስ እንዴት በደንብ ገልብጬ ስለማሳይ አረበኛ ችግር ላንብባቸው? የለም። ቆይ አሁን ፊት አሁን ለፊት ቆይ ነው ቆይ እኮ ስማ እያነበብኳቸው ያለ። ቆይ አንዴ ፊት ለፊት ታነብና ከዛ እንዴት እንደምትፈታው እናያለን ከመጽሐፍ እሺ ቅዱስ። ፍታልኝ፣ ይኸው አሁን አሁን ጥያቄ ፍታልኝ፣ ቆይ ይህን ቆይ ፍታልኝ አንዴ እስኪ። እባክህ እዮብ ቆይ እዮብ አንዴ ዮሐንስ ቆይ እሺ አንዴ እስቲ ቆይ። እሺ ኦኬ መደረብ ውስጥህ ነው ምንድን ነው? በጣም ፈልገው ነው መደረቡ? አንዴ ወይ ስማና ከዚህ ከዛ በኋላ በኋላ የአማርኛ እንትን እሺ ተገድጄ ሚዩት ላደርግ ነው። ትልቅ ሰው ነህ ግን መረጋጋት የለም። ተረጋጋና ስማ እሺ። ቅድም ስትገባ ምን ብለህ ነበረ? ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ያሰጣል ተብሏል አልክ። ማስረጃው የቱ ጋር ነው እንደዛ የሚለው? አለ ማስረጃ? ኦኬ እንግዲህ ቅድም አንብቤዋለሁ። አንተ ዘግይተህ ስለገባህ ሊሆን ይችላል። የህይወት መጠጥ በደንብ ናቸው። አይቼዋለሁ። እያሳየ እያለ ነበርኩኝ። ክፈትና ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት በቃ ያሰጣል እሳቸው የሚለውን የህይወት መጠጥ ናቸው። የህይወት መጠጥ የሚባል ምንድን ነው? ስጋቸውን መብላት ቆይ ስጋቸውን መብላት ደማቸውን ብሉኝ መጠጣት አሉ። የዘላለም ብሉኝ ሕይወት ማለት ይሰጣል። ምን ማለት ነው? ብሉኝ ብሉኝ አሉ ብሉኝ የሚለውን ብሉኝ ያሉበትን አሁንም ከፍተህ ኢየሱስ አሳየኝ። በደንብ ክርስቶስ እኔም ብሉኝ አለ እኮ። እኔ ክፈት ክፈት ብሉኝ ክፈት ብሉኝ እሺ ያሉበትን ከፍተህ አሳየኝ። ካልህ ይኸው ላሳያውን ኢየሱስ ክርስቶስ ብሉኝ ብሏል። የት ላይ? ዮሐንስ 6 ላይ እሳቸው ብሉኝ ያሉበትን ከፍተህ አሳየኝ። ይኸው መብላችን ናቸው። ይኸው ላሳይህ። ኦ አንተ አማርኛ ትሰማለህ? ብሉኝ ያሉበትን አሳየን። ፊቴ ነው ማስረጃው እንዳትለኝ በእናትህ። ኦኬ እሺ ሶሪ። አይ እሺ አሁን ብሉኝ ያሉበትን ታሳየናለህ። አንብበው እስኪ የቱ ጋር ነው? መብላችን ናቸው ለሁላችን፣ ለእናንተም ለእኛም ናቸው ነው የሚለው። ይኸው አዎ ናቸው። መብልህ በተራብን ጊዜ መሆናቸውን ማመንህ በጣም ጥሩ ነው። አሁን እኔ አዳምጠኝ። ኧረ ብሉኝ እኔ ያሉበትን የህይወት መብል ብሉኝ የሆነውን ኢየሱስ ያሉበትን ክርስቶስን አግኝቻለሁ። አሁን እናንተም ብሉኝ። ትበሏቸው ከሆነ እኔ ጥያቄ ይኸው ምን ላንብብልህ። ነበረ? አማርኛ የምትሰማ ከሆነ ብሉኝ ብለዋል ብለሃል። የቱ ጋር ነው ያለው? እሺ አንብበው። በተራብን ጊዜ እ እውነተኛ ምግባችን፣ በተጠማን ጊዜ ማን ነው እያወራ ያለው? ቆይ ማን ነው እያወራ ያለው? የህይወት እሳቸው ናቸው መጠጣችን። ብሉኝ እያሉ ነው? ቆይ ብሉ እያሉ ነው? አሁን እኔ ላንብበው እናንተ አይደለም ብለህ እንደፈለክ አድርገህ ትተረጉመዋለህ። እኔ ላንብብልና የህይወት መብል መጠጥ ናቸው። ይኸው እንደፈለግኩ አድርጌ አይደለም ቦርናግ ይሄው እኔ እኔ ላንብበው እስኪ የጠየቅኩ ወይ ልጨርሰው ይሄ ምንድን ነው? ልጨርሰው። አንዴ እሺ ላይ ጀምሬ ላንብበው። አንዴ ይህ ስማኝ። አባታችን ይህ አረ ቆይ አባታችን ስማ፣ ምን ለሚለው ነው ማስረጃ የምትሰጠን? መጀመሪያ እባክህ መጀመሪያ ምን ለሚል ነው ማስረጃ የጠየቁ? መብል ናቸው እሳቸው እንዴ በተራብን ጊዜ። ወንድማችን ማለት ቆይ እንደዛ ብለህ ነበር ማስረጃውን ክፈት ያልኩ? ምን ብለህ ነው ማስረጃ ክፈት ያልኩ? ስጋቸውን ያልበላ አንተ ደማቸውን ቅድም ያልጠጣ አነበብኩ። የዘላለም ሕይወት የለውም ብሎ ነው የተነሳው አይደለ? መጀመሪያ እሳቸው ስጋቸውን መብላት ለዘላለም ሕይወት ናቸው ነው ደማቸውን መጠጣት የዘላለም ሕይወት ይሰጣል አልክ። እሱን ኮና ማስረጃውን ምናቸው ክፈት ነው አልኩ። ብሉኝ ያሉ? ቆይ ምን ልብሳቸውን ነው ቆይ እንዲህ ያሉ? አንዴ እሳቸው ብሉኝ ያሉ ምናቸው ነው? ብሉኝ ያሉበት አሁንም ብሉኝ ያሉበት ይኸው እሳቸው ለተራቡ አሳየን። መብል ናቸው። ለተራቡ እሳቸው መብል ብሉኝ ያሉት የቱ ጋር ነው? የህይወት መጠጥ ያሉት ምናቸውን ነው? ምንድን ነው የሚጠጣው ከሳቸው? እሺ ንገረኝ እስኪ። የህይወት መጠጥ ናቸው ብሉኝ ካል ያሉት የቱ ጋር ነው? ምንድናቸውን ብሉኝ ነው ያሉት የምንጠጣው? እስኪያሳየን። ንገረኝ። ብሉኝ የህይወት ያሉበትን ምርኩዝ ናቸው ያለ ቆይ መጀመሪያ ደ- አትጠይቀኝ። ቆይ ስማኝ መጀመሪያ አንዴ እስኪ ተረጋጋና ስማ። ኦኬ ቃላቶች አይደለም ሁለት የተለያዩ ቃላቶች ይቅርና አንድ ተመሳሳይ ቃል ጠብቆና ላልቶ ሲነበብ
ቶታሊ ትርጉም ይቀይራል። ምናልባት ላታቅ ትችላለህ። ለምሳሌ ኮማ እንኳን ቶታሊ ችግር የለም የአንድ ሰው አላለው ህይወት አላለው። በቃ አንዴ ስማ አንተ ስማ አንዴ ስማ እባክህ። ሰው ሲያወራ አትጩ። አንዴ ኮማ እንኳን የሰው ህይወት ሊገድል እንደሚችል እኔ በጣም መረጋጋት በጣም ነው እንዴ የጎደለ። ተረጋጋ አንዴ ላውራና እሰጥሃለሁ። ለምንድን ነው የማትረጋጋ? ኮማ የሰው ህይወት ሊገድል እንደሚችል አንድ ጽሁፍ ጽፌ ላሳይ። ምክንያቱ አንተ ቃላቶች ምን ያክል ትርጉም እንዳላቸው ራሱ የምታውቅ አይመስለኝም። ኦኬ ከአሪዮስ ጋር ያጣላቸው ወይም ደግሞ ያጨቃጨቃቸው አትናቴዎስ እና ቅዱስ ቄርሎስ አልሄዱም። አንዴ እስቲ ስማ፣ በፈጣሪ ስም ምንድነው ችግር? አንዴ ላውራ። እንዴ ትሞላለህ እንዴ ልትሰማ? ምዕራፍ 6 ሚውት አድርግ። በፈጣሪ ስም ሚውት አድርግና ስማ አንዴ። ምን ለማለት እንደፈለኩኝ አንዴ ስማ። ሲል ልትሞት ነው እንዴ? እሺ አንዴ ስማ እባክህ። ብዙ ሺህ ዓመት አላወራም። አንዴ የቃላትን ፓወር ለማሳየት ነው አንተ። ምክንያቱ አንተ ምንድነው እያልክ ያለው 30 ጊዜ ብሉኝ ብለዋል፣ ብሉኝ ብለዋል። አሁን ደግሞ እያመጣ ያለው እውነተኛ መብላችን ናቸው፣ እውነተኛ መጠጣችን ናቸው የሚሉ ናቸው። በጣም ሁለቱም የሰማይና የመሬት ያክል ልዩነት ስላላቸው። እሺ ምንድነው እያሳየው? እሺ ይሄ ለምሳሌ አንድ ጽሁፍ ላሳየ። አንድ ሰው ያስገደለ ቃል ነው ማሳየ። kill him not leave him የሚል አንድ ፍሬዝ አለ፣ አንድ አረፍተ ነገር። አንድ የትልቁ ላይ ታረጋኛል ነው ራሴ ይላተልክ የቃላቶችን ፓወር ማወቅ እንድችል ማለት። አሁን kill him not leave him የሚለው አንድ ሰው ህይወትንም ሊያጠፋ ሊያድንም ይችላል። በነገራችን ላይ ኮማው እዚህ ጋር ሲገባና እዚህ ጋር ሲገባ ማለት ነው። ኦኬ ኮማው እዚህ ጋር ከሆነ አትግደሉት ተውት ነው። ኮማው እዚህ ጋር ከሆኑ ግደሉት እንዳትተውት ነው። ኦኬ እቺ ኮማ እንኳን ቶታሊ የሰው ህይወት ልታጠፋም ልታድንም ትችላለች ማለት ነው። ስለዚህ አንተ ደግሞ ምንድነው ያልከኝ? ኦኬ ስጋዬን ብሉ ብለዋል አልከ። ስጋዬን ብሉ ብለዋል አልከ። አሁን ስጋዬን ብሉ ብለው የተናገሩበትን አሳየኝ ነው ጥያቄ እንጂ እንዲህ ሲሉ እንዲህ ለማለት ፈልገው ነው ብለህ አታብራራ። ሲጀመር መጽሐፉ ያንተ ስላልሆነ ማለት ማብራራቱ ለኔ ተው፣ ለኛ ተው፣ ለክርስቲያኖቹ። አሁን ማብራራቱ ትተውና ምን ብለዋል ነበር ያልከኝ? ብሉኝ አሉ ብለሃል። ተሳስቻለሁ ወይስ አልተሳሳስም? ብሉኝ አሉ ብለሃል። ብሉኝ ብለዋል አላሉ? እኔ እሱ ጋር አላወራህም። ጨርስ አንተ። ብሉኝ ብለዋል ወይስ አላሉ? በቃ ስርዓተ ነጥቦች በሙሉ አስረዳንና ወደ ዋናው እንሂድ። እኔ እሱ ጋር አላወራም። ኧረ እኔ ጨርስ እግዚአብሔር በቃ እሱን አስተምረንና ጨርስ። የአእምሮ እድገት ውስንነት የለብማ። ይሄ እኮ ጨርሼ ጥያቄው አንተ ያልከውን ጨርሻለሁ ወንድማችን። እንደዚህ ያለች አላደግም። እውነት ለመናገር ብሉኝ አንዴ የቆየ ልምዳችሁ ነው። እና ዋናው ላይ ኧረ በደንብ ስለ ፋላሲ አስተምርሃለሁ። ተረጋጋ፣ ችግር የለውም። ፋላሲ ምን መጣ? ምን አይነት ፋላሲ? አይ ምን ፋላሲ ኮሚት አደረኩኝ? እስኪ ምን አይነት ፋላሲ? በቃ እሺ ዝም ብለህና ምን አይነት ፋላሲ ኮሚት አደረኩኝ? ንገረኝ እስኪ። ምን አይነት ፋላሲ ነው ኮሚት ያደረኩት? አንተ ምን አይነት ፋላሲ እየሰራ እንደሆነ እኔ እነግርሃለሁ። እኔ ምን አይነት ፋላሲ ሰራሁ? እንግሊዘኛውን ተጠቅመዋል። እንግዲህ ምን ፋላሲ ተጠቀምኩኝ? እስኪ ምን ሚዩት አታርጉት። ቆይ ዝሆን ያለበት ቤት ነው እና ይገፋል በጣም። ተረቱን አንዴ ትይዘዋለህ። አሁን ምን አይነት ፋላሲ ነው የሰራሁት? ቀጥል እስኪ ንገረኝ። በቃ እሱን ችግር የለም። አንተ ስርዓተ ነጥቡን ጨርስና ችግር አለው እንጂ እንደ አዋቂ ፋላሲ አትስራ ብለህ አትናገር። ወደዚህ አንሄድም። አሁን እንግሊዘኛ እንዳታወራ እሺ። ቆይ ተረጋጋ። ወደ ዋናው ነጥብ ዝም ብለህ እሱን ተወው። የማታውቀውን ፋላሲ ደግመህ እንዳታወራ እሺ። ሰው ሲል ሰምተህ ፋላሲ አትስራ አትበል፣ ዝም በል እሺ። ስማ አሁን ና ወደ ነጥቡ ልመጣልህ አይደል እንዴ? የትም ኧረ እኔ ስርዓተ ነጥብ አልገባሁም። አስተምረን ይሄን ንገረኝ። እሺ አስተምርሃለሁ። ስማ ነው ብሉኝ ያለው ምኑን ነው? አንዴ ስማ አንዴ ስማ። አትጠይቅም መጀመሪያ። ኦኬ ክሌም ያደረግከውን ነገር ፕሩቭ ታደርጋለህ። አይ ተሳስቼ ነው አዳልጦኝ ነው ይቅር በሉኝ ስትል የዛኔ ማብራራት እንጀምራለን።
ክሌም ኧረ እኔ ያደረካቸው ንስሐ ነገሮች ገብቼ እስካላቀረህ ንስሐ ድረስ እንድገባ እኛ ፍላጎት ማብራራት አለኝ። አንሄድም። ና እዚህ ጋር አሁን ብሉኝ ብለዋል አቡነ ተክለ ሃይማኖት ብለሃል አላልክም? ብለሃል ወይስ አሁን ወደ አላልክም? ጨርስና ና ይህንን አስረዳኝ። እኔ ይዤ ትላንት የመጣሁትን እየጠየኩህ እኮ ነው። ክሌም አስረዳለሁ አድርገሃል። ብለህ አቡነ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብለሃል ወይስ አላልክም እያልኩ እኮ ነው። የት ነው ና የምትለኝ? እሺ ብለሃል አላልክም? በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ የህይወት ጥያቄን ስማኝ። መጠጣችን ማለት ምንድን ነው? ጥያቄን ስማኝ። አሁን አይ ባይዘዌ ተው፣ እሱን ፋላሲ ተው። ምን አይነት ይህን ፋላሲ አብራራልኝ። ኮሚት ይህንን ጥያቄ ለምን አድሬስ አታደርግም? አይ ፋላሲ ምን እንደሆነ አሁን እሱን ተው፣ ላስረዳው። እሱነን ተው፣ ኢግኖረንስ እሱን ተው። ኦፍ ሚዩት አድርገው አንዴ። የማታውቀውን ተናግራል። ኢግኖረንስ ኦፍ ኢለንቺ የሚባል ወደ አንዴ እንግዲህ ተረዳ። ያወቀውን እዚህ ጋር ወደ አንዴ ሌላ እጥፍ እጥፍ እኮ ችግር ነው። አንዴ ስማ። አንተ ራስህ አይዞህ ክሌም ወንድማችን፣ አድርገህ ቆይ አንዴ ዮሐን አንዴ ና ወደዚህ። የእኔ አንዴ ጥያቄ ስማ። እሱ አይደለም። እዚህ ነኝ። አንዴ ስማ። ጥያቄ ልትጠይቅ አይደለም የገባው። አቡነ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብለዋል ወንድማችን በቃ እንደው ብለሃል ዘንድሮ አላልክም? ምንድነው ናችሁ? አይ ብለሃል አላልክም? በቃ አሁን እሱን ተውና ና የህይወት መጠጥ ይሆናል። ለምንድን ነው የምተወው? ዋሽቻለሁ ይቅር በሉኝ በል። ምኑን ነው አልተውም። የዋሸው? ስጋዬን ብሉ ብለዋል ብላ ስታስረዳኝ ውሸት ስጋዬን መሆኑን ብሉ እነግርሃለሁ። የህይወት ስጋዬን መጠጥ ብሉ ደሜን የሆኑበትን ጠጡ አስረዳኝና ከተረዳው በኋላ አላስረዳም። ይቅርታ እልሃለሁ። አላስረዳህም። መጀመሪያ ስጋዬን ብሉ ደሜን ጠጡ ብለዋል ና ብለዋል የህይወት መጠጥ ያለውን ብለዋል። አስረዳኝና ይቅር ልበልህ። ና አላስረዳህም ብለሃል አላልክም? መጀመሪያ ያልከውን ተናገር። ችግር ነው፣ ይኸውልህ ችግር ነው። አምናለህ የተጻፈው ብለሃል አላልክም? ብለሃል አላልክም? አያችሁ ወንድማችን ምን ባላክ ይኸውልህ እዚህ አልዛይመር ያለበት ሰው የለም። ሚዩት አድርግ። አልዛይመር ያለበት እንዳንተ በሽተኛ የሆነ ሰው እዚህ የለም። አሁን ተናግረ ገስት ወርደ ስትገባ የምረሳው መስለዋል። የትም አልረሳም። በነገራችን ላይ እንኳን አሁን አውርተህ ደግመህ ገስት ልከህ ገብተህ ያወራውን ልረሳው ይቅርና ማለት ነው። ይልቅ ዝም ብላችሁ ላጠራ አድርጋችሁ አንዴ ተደርበህ ስላወራህ የትም የምታመልጥ መስለዋል። አታመልጥም ስልህ ይኸውልህ እንኳን አሁን አውርተህ ወርደህ ተመልሰህ ገብተህ ልረሳው ይቅርና ኦኬ ከዛሬ 1 ዓመት በፊት ያወራኸውን እያንዳንዱ ነገር አስታውሼ እነግርሃለሁ። ስለዚህ ቅድም ስጋዬን ብሉ ደሜን ጠጡ አንተ ብለዋል አልክ። እያስታወስከን አውራ፣ ግን ወደ ዋናው ሂድ። አዎ ወደ ዋናው ያው ወደ ዋናው እንደዛ ብለሃል ቅድም። ለምንድን ነው የህይወት እንደዛ መጠጥ ያልከው? የሚለው ማንን ነው ንገረኝ። ስጋዬን ብሉ ደሜን ጠጡ ብለዋል ብለሃል። ና ከየት ዝም አመጣህ? ብለህ ዮሐንስ 6 ጋር ላወዳድርልህና ላውራና አንተ ውሸት ነው በለኝ። ዮሐንስ 6 እመጣላለሁ። ያው እዚህ ጋር ዮሐንስ ና 6 ሂዳ ብዬ ወደ ዋናው ይኸውልህ። ና እስቲ ዮሐንስ አልሄድም 6 ላይ አልሄድም። እኔ ስጋዬን ብሉ ብለዋል ብለሃል። ከየት አመጣኸው? መጀመሪያ መልስ። ዮሐንስ ምናቸውን ነው 6 የምትበላው? እሺ ንገረኝ እስቲ ምናቸውን ነው የምትበላቸው? ስጋዬን ብሉ ብለሃል። ከየት አመጣኸው? አትጠይቀኝ። እኔ ከየት አመጣው? መጀመሪያ ቅጥፈትን ተናገር። ሌላ ምን አላቸው? ሰብለ ምንድን ነው አስቀምጠዋል። የሚበላው? አሁን የሉም እኮ። ሳታቅ ለምን አወራ መጀመሪያ? እሺ ወንድሜ እንግዲህ ቆይ እሺ ኢዮባ ትቀጥላለህ። ሳታቅ ለምን አወራ? ስጋዬ ነው ብሉ ያሉት ያልከው ከየት አምጥተህ ነው? ሳታቅ ለምን አወራ? አንተ ነው የምትቀጥለው ዮሐዴ። አውቄ አንብቤ ነው። አንተ ያላነበበውን ስለነገር ዮሐዴ ትቀጥላለህ። አንተ ነው የምትቀጥለው። ቦርናጌን ለሌ አንዴ ቦርናጌን ኦኬ ላግ እያደረገ ነው። ይኸውልህ ውይይቱ እንዲቀጥል የጠየቀ ጥያቄ አለ ወይ? በቀጥታ መልስለት ወይ ውይይቱን አልፈልግም አልችልም ብለህ ውጣ። በአጭሩ ስጋዬን ብሉ ብለሃል፣ ስለዚህ እሱን አሳየኝ ያልሃል። አሳየውና ከዛን ዮሐንስ 6ንም ሌሎቹንም አብራችሁ ታያላችሁ። አሁን አዝጋረከው ውይይቱን። ወይ ይቅርታ ያለ መስሎኝ ነው ወይም እኔ እንዲተረድቼው ነው በልና ከዛ ወደሚቀጥለው እንሂድ። ለምን ብሎክ ነው ማድረገው ከዚህ በኋላ እንዲሚያዝግ ከሆነ ብሎክ ስለምታረጉ ስለማታረጉ ሳይሆን ኢዮባ እኔ እውነት ስለምናገር መጀመሪያ እዚህ ያለውን በደንብ ስለሚረዳው ቆይ ልጁ ጸባዩ ስለሚታወቅ አሁን አንድ የተናግረው ድጋሜ የተናገረውን እንኳን መድገም የማይችል ሰው ነው። ኦኬ እሱን እያየን ስለሆነ ፖለቲካ ስራ ችግር የለውም። አይደግምም ፖለቲካ አይደለም እዚህ ያለው ስራ በደንብ ችግር የበሰለ የለውም። ሰው ስለሆነ ማለት ነው። ይሄ አሁን ስራ ቆይ ዝም ብለህ ያልከውን ትቀልድበታለህ ረስተው ነው እድሜን በሙሉ።
ይኸውልህ ቅድም ረስተኸው ነው ያልከውን ረስተኸው ነው አትቀልድበት ወይስ በህዝቡ ላይ። ይኸውልህ ማነብ ከሆነ ወይ አንተ አለ አይደል እንዴ በዚህ እድሜ የምትቀልድ ጀግናው በህይወት የምትቀልድ አንተ አለ ያልተጻፈ ሰውን ለማሳሳት ብለህ እንዴት በዚህ ይኸው እድሜ መድኃኒት ይኸውልህ ወረድ ብለህ አንብበው። ሁለት ነጭ ጸጉር አውጥተህ ኦኬ እንዲህ አይነት ቅጥፈት የምትቀጥፍ አሁን ይኸውልህ ነጭ ጸጉር ማብቀል አንተ ቤት በቃ ብርቅ ነው። አሁን ይኸውልህ በአንተ ልክ ሄደን እንድናወራ ትገፋፋናል። አየህ ለፖለቲካውም ለመናገሩም ከኛ የምትሻል ሰው ስላለ ቃሉ ላይ ከኛ የምትሻል ስላለ ወደ ዋናው ሂድ። አታወራ አሁን ወደ ዋናው ሂድ አትበል 30 ጊዜ ዋናው ሐሳብ ያነሳው አንዴ ስማ አንዴ ጥያቄ አናየውም መጀመሪያ የዋሻውን እመን እኮ ውሸት ስላለ ነው እኮ። ስለዚህ ቆይ አንዴ ወየ መምህር ምንድነው አሁን ይሄ አንድ ሺህ የማያንስ ሰው እያደመጠ ነው ያለና የሚናገረው ነገር እውነት የሚመስላቸው ባትሪ የሚዘጋባቸው ስራ የሚገቡ እንቅልፍም መጦ የሚተኙ በጣም ብዙ ሰዎች ስላሉ አሁን ያነሳውን የገድለ ተክለ ሃይማኖት በደንብ ሳናብራራ ጊዜ ሄዶብን እንዳንተወው ወደ ማብራራት ብንገባ መልካም ነው። እኔ ትንሽ ከላይም ከታችም ያለ ሰው ይታዘበናል ብሎ ማሰብ ሁሉ በጣም ትልቅነት ነው። እግዚአብሔር በሚያውቅ ከላይ እግዚአብሔርን ከታች የሚያደምጠንን ሰው ማስተዋል እና ማስታወስ ከምንም በላይ ትልቅነት ነው። ዝም ብሎ ኢሉምታ ቢስነት ግን ተገቢ አይደለም። አሁን እኔ እግዚአብሔር በሚያውቅ እኔ ልጆች ናቸው ብዬ ሳይሆን ነው ይዋሃድ ወይ ነው ዮባን አንተንም ደግሞ ከሌላ ቤተ እምነት የመጣህ ነህ ብዬ ሳይሆን እንዳንድ ታዛቢ ሽማግሌ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብሏል ብለህ ስትናገር ሰምቻለሁ። የነሱ ጥያቄ ደግሞ አይ እንደዛ የሚል ቃል የለም ካለ እስኪ አሳየን ነው ያሉት። ካለ በቀጥታ ሄዶ ይሄው ስጋዬን ብሉ ደሜን ጠጡ የሚለው ቃል ይሄው ብሎ መናገር ነው። ከሌለ ግን ቃሉ አይ የሚለው እውነተኛ መብል እውነተኛ መጠጥ ናቸው ብሎ ጸሐፊው ነው የተናገረ ወይ በሌላ በኩል እሳቸው ሳይሆን የተናገሩት በጸሐፊ በኩል የተነገረ ቃል ነው ብሎ መልስ መስጠት ነው። አለያ ግን ምንም ነገር ያውቁ የተኛ ቢጠሩት አይሰማም። ዝም ብሎ ቆልፎ ባገኝ አመጣለሁ ምንም ቢሉኝ ነጩን ግን ነጭ ነው ቢሉኝ ጥቁር ነው እያልኩ ማገታለሁ አይነት ሐሳብ ካለ አሁን ህዝቡ የራሱ ችግር ስለሚበቀው እንዲህ አይነት ድንበር የሌለው ውይይት ይሉምታ የሌለው ዝም ብሎ እሱ ፖለቲካ ነው ይሄኛው እንዲህ ነው እያሉ ሐሳባትን መገለባበት ተገቢ አይደለም። ምክንያቱም እኔ አንድ ጥያቄ ብቻ ልጠይቅህ በእርግጠኝነት መልስ ልትሰጠኝ አትችልም። ለገድለ ተክለ ሃይማኖት ካንተ ይልቅ እኔና እዚህ ውስጥ ያሉ ልጆች ቅርብ ነን። በወንበርም ተምረንበታል። አለፍ ብለንም ደግሞ በጸሎት መልክ የምናደርሰው መጽሐፍ ነው። በየትኛውም አይነት ሁኔታ ቤተክርስቲያን በተከፈተ ቁጥር ኪዳን ሲደረስ ከገድላት ከድርሳናት ወጣው ሲነበቡ ከኪዳን በፊት ከነዚህ መካከል በየትኛውም ቤተክርስቲያን የማይቋረጥ ከገድላት መካከል አንዱ ገድለ ጊዮርጊስ ነው። ሁለተኛው ገድለ ተክለ ሃይማኖት ነው። እኒህ መጽሐፍት ሁሌ ይነበባሉ። ምስጢራቸውን አመስጥረን ከአባቶቻችን ጠይቀን የተረዳናቸው መጽሐፍት ናቸው። አንተ ግን ማንኛውንም የትኛውንም አይነት መምህር አተረጓጉማቸው እንዴት ነው? መጽሐፍት መቼም እንደሚተረጎሙ ቅድም ኮመንት ላይም እያየው ነበር። መጽሐፉ ራሱ የሰው ልጅ ሆይ ይላል ሕዝቅኤል ይህንን መጽሐፍ ብላ ይላል። መጽሐፍ እንደ እንጀራ ቀርቦ ነው የሚበላ ትርጉም የሚሻ ጉዳይ ነው። ነቢይት ሐና ሳሙኤልም የምትናገረው ቃል አላት። ወተላ አለ ቀርኔ በአምላኬ ወመድኃኔ ትላለች። ቀንዴ በአምላኬ በመድኃኒቴ ከፍ ከፍ አለ ትላለች። አሁን የነቢይት ሐና ቀንድ ነበራት ወይ ብለን ስንጠይቅ አልነበራትም። እና ለምን ይህ ቃል ተነገረ ከተባለ ራሱን የቻለ ትርጓሜ የሚሻ ነው። ቀንድ ክብር ተብሎ ስለሚተረጎም በሌላ አንቀጽ መንግስተ ሰማያት የሰናፍንጭ ቅንጣት ያክል ትመስላለች ብሎ ጌታ ይናገራል። የሰናፍንጭ ቅንጣት ማለት በጣም ትንሽዬ ናት። እንደዛ ያለች ሁና ነው። የሰናፍንጭ ቅንጣት ያቃጥላል፣ በአፍንጫ ይገባል፣
መንግስተ ሰማያት እንደዛ በአፍንጫ የምትገባ የምታቃጥል ሆና ነው? ከምን አንጻር ነው የተናገረው የሚል ትርጉም ያስፈልገዋል። ገድላት የሚተረጎሙ ናቸው፣ የሚታተቱ የሚመረመሩ ናቸው። በነገራችን ላይ ገድልና ታምር ከህሊና ከሰው ልጅ ህሊና በላይ ስለሆነ ነው ገድል የተባለው። ተአምርም የተባለው በህግ የሚዳኝ ስላልሆነ ከህግ ውጭ ስለሆነ ተአምር አልነው። ምሳሌ ተአምር ምንድን ነው? ተአምር ማለት እኮ የሚመረመር እንዲህ ነው ተብሎ የሚወሰን ሳይሆን የሚደነቅ ነው። ስጦታው የፈጣሪ ስለሆነ ገድል የሚባለው ደግሞ ገድል ተብሎ የተጻፈላቸው በሰዎች ከሚሰራው ስራ በላይ በእግዚአብሔር ረዳትነት የሰሩት ህጹብ የሚባል ተአምር ነው። እስኪ መጽሐፍቱን ተርጉሙልን፣ ኦርቶዶክስ እንዲህ የሚል መጽሐፍ አላት ከምን አንጻር ነው ብሎ መጠየቅ ተገቢ ነው። ያን ስትጠይቁን እኛ እናብራራላችኋለን። ካልገባችሁ ደግሞ ይሄ አልገባንም እስኪ ደግማችሁ አብራሩ ይባላል። ደግሞ ካልገባችሁ ደግሞ አንዴ እሱ በሚሉት እሺ አሁን ያብራሩልኝ እስኪ ይነንና ተክልዬ ከሲኦል ያወጣሉ ይላል። አሁን ላንብብልዎት እንዴት እንደሚያወጡ እስኪ ይነን ሚስጥር አበስጥረው ይንገሩኝ። እኔ ሚዩት ላርክ። ከሲኦል ያወጣል እግዚአብሔር፣ እንዲሁም ሽማግሌ ነው እየተሳሳተ ከሲኦል ያገባን፣ ተክልዬ ደግሞ ስሜን ጠርቷል እያሉ እየመለሱ እያወጡ ወደ ገነት ያስገባሉ ይላል። አንብብልን ካሉ ይሄን መስጥረው እስኪ ይንገሩኝ። እግዚአብሔር ይስጥህ። ጥሩ ጥያቄ፣ በጣም አሪፍ። ይሄው በዚህ አሁን 925 ሰው ይታየኛል። እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ውስጥ ይከታል፣ ተክለ ሃይማኖት እየተከተለ ያወጣል የሚለውን መጽሐፍ ያንተን ሐሳብ አልመልስም፣ መጽሐፉን ነው የምመልስ። አሳየኝ መጽሐፉን። አልተሰማሁም ማለት ነው? እየሰማሁት ነው እኮ እኔ ላንብብልዎት ከፈለጉ እግዚአብሔር የኮነናቸውን ኧረ ስመኝ እንደዛ ወደ ሲኦል ይሄዳሉ። ከሲኦል ያስቸግራል ማለት ነው። ሐሳቤ ግልጽ አልነበረም። ኔትወርክ ያስቸግራል። ልንገርዎና ስህተት ነው ካሉኝ እኔ ሳነበው ስህተት ነው። ቆይ እንጂ መጀመር ጥያቄን በደንብ ስማኝ። አሁንም በዚህ በህዝቡ ፊት ተጠይቃለሁ ደግሜ። እሺ ጠይቁ። እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ስለሚያስገባ ተክለ ሃይማኖት እየተከተለ ያወጣል የሚል ቃል ተናግረሃል። ይህንን መጽሐፍ አሳየኝ ነው ያልኩ። እየሰማሁ ሆነ አትበለኝ። ጥያቄና መልስ ልመድ። ያዳምጡኝ፣ ችግር የለም። ይሄማ በጣም እኮ ገድሉ በሙሉ ነው እኮ ገድሉ ወደ ሲኦል የሚሄዱትም በሙሉ እዚህ ጋር አሁን ያለው ተክልዬ ከሲኦልና በገነት የሚሄዱ ሰዎች የተፈረደባቸውን እግዚአብሔር ፈርዶባቸው ሲኦል የሚሄዱትን ቆይ እንጃል እናገር እንጂ ኧረ ሚውት አድርግ። ስመሽ የጠየቅኩህን ጥያቄ ስማ። መጽሐፉን አውጣና ልብ በሉ። በእግዚአብሔር ካላደመጣችሁ ልጆች ጻፉልኝ፣ እኔ እመለሳለሁ። ውስጥም ያላችሁ በቃል አናግሩኝ። መጽሐፉን አውጣና በመጽሐፉ ውስጥ እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ሲያስገባ ተክለ ሃይማኖት እየተከተለ ያወጣል ይላል መጽሐፍ ብለኸኛል። ክፈትና ያለምንም ወሬ አሳየኝና ላብራራልህ ነው ያልኩ። እሺ ያዳምጡኛ። እኔን እንኳን አላደምጥህም። አሳየኝ መጽሐፍ መጽሐፍ አሳየኝ፣ መጽሐፍ አሳየኝ። ወሬውን ተወና መጽሐፍ ስላድኖ እኮ የሸመገለ ሰውዬ ስለሆነ እየረሳ እዚህ ጋር ግን እየረሳ ሲኦል እያስገባቸው ተክልዬ ደግሞ ከሲኦል ለምን የገቡት ስሜን ጠርተዋን እኮ እያሉ ከሲኦል እያመጡ ወደ ገነት ያስገባሉ እኮ። አሳየን ላንብብልዎት? አዎ ኦኬ እሺ። ይህ እንዲነበብ ከፈለጉ በቃ እንዲሁም ጭራሽ ሲኦል እኮ በተክልዬና በሌሎቹ አማካኝነት ባዶ አለመሆኑ እናንተ ቤት በጣም ከባድ ነገር እኮ አለ። ሲኦል እየገባ የሚወጣበት ማብራሪያው ከፍተህ ቪዲዮ አንበው። ሁለት ገድል ነው ቦርናጌን ቪዲዮን ትከፍትና መጽሐፉን ታነበዋለህ ማለት ነው። እያነበበ እኔ ነኝ የጠፋው እሱ ነው ይሆን? እሱ ነው። እርሱ አሉ የተጠየቀውን ጥያቄ ሰምተሃል አይደል? ቦርናጌን ቪዲዮ ትከፍትና በአፍ የተናገርከው ወይም ከአፍ የወጣውን ቃል ከመጽሐፉ ታሳያለህ ማለት ነው። ናቱ በትልቁ አድርገው። ናቱ ወይም ሞዴሬተር ስጠኝ። ሁለቱ ገድል ሁለቱንም ላንሳው፣ ሁለቱንም ላሳያችሁ።
እሳቸው ሙሉ በሙሉ ከገባ በኋላ ነው እንደሚያወጡ። እሳቸው ደግሞ ዋናው በር ላይ ነው ያሉት። ሁለቱም በርና ውስጥ ላይ ያለውን እያወጡ ወደ ገነት የሚያስገቡ። ቦርናጌ አቤት እንዴ ለምንድን ነው ግን አውቀህ እንደው በክፋት ዝም ብሎ ቤተክርስቲያንን ለመበጥበጥ ነው? ውሸት አይደለም። በጥቁርና በቀይ የተጻፈ መጽሐፍ ነው ያነበዋለሁ። ለምን ዋሽው? ስመኛ እንዴ በምታምነው አምላክ ይዣለሁ አውጣና እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ሲያስገባ ተክለ ሃይማኖት እየተከተለ ያወጣል የሚል ጽሑፍ አውጣና አሳየኝ። እንደዛ አይደለም። አውዱ እንደዛ ነው የሚለው። አውዱ እንደዛ ነው የሚለው። አውዱ እግዚአብሔር ፈርዶባቸው ወደ ሲኦል ይገባሉ። ልትቀይር ነው ወይ? አሁንም ልትቀይር ነው? አልቀየርኩም። አውዱ ይኸው አሁን እዚህ ጋር አትናገር። ዝም ብለህ መጽሐፉን እንየው በጋራ አውጣውና ይኸው እዚህ ጋር ይኸው አውዱ እዚህ ጀምሬ እስከዚህ ድረስ አነብላችኋለሁ። እናነባዋለን። ዝም ብለህ አውጣና ተው፣ አትንገረን። ችግር የለም። ይኸው ከዛ ደግሞ እችኛዋ ደግሞ ከሲኦል ባዶ ያደረገች የዝናብ ነጠብጣብ ያህል ነፍሳትን በሙሉ እያወጣች ያለች የእኛ ሀገሯ ሴትዮ አለች። እሷንም አቀርባታለሁ። አሳየን ያልንህ እግዚአብሔር የተሳሳተበት ተክለ ሃይማኖት ደግሞ እየተከተለ ያወጣበት ያልከውን ጽሑፍ አሳየን። ምን እያረክ ነው? ቦርናጌን አሁን የተጠቀምከውን ቃል ደግመህ ከተጠቀምከው የትኛውም ኦርቶዶክሳዊ ቤት በብሎክ ነው የምትሰናበተው። ለአፍ ለከት ይኖረ ሴትዮ ምናምን የሚለውን ይሄ በአስተሳሰብ የድነዛ አነጋገርህን ታስተካክላለህ። ማንንም እየተሳደብክ የምትቀጥልበት ምንም አይነት ምክንያት የለም። ውይይቱ ሊቀር ይችላል። ማቆም ትችላላችሁ። እኔ ግን የተጻፈ መጽሐፍ ያቺ ከሲኦል ታወጣለች። ይሄ ከሲኦል በር ላይ ሆኖ ከገነት የሚገቡትን ወደ ሲኦል የሚገቡትንም ወጣ። አይ ቲንክ ወጥቷል። ምናልባት በተሰጡት ሀሳቦች ላይ አንዳንድ ነገር ይባልባቸውና ምንድነው ትልቁ ነገር? ሲኦል የገቡ ነፍሳት በቅዱሳን ምልጃ ይወጣሉ ወይ ሲባል የእግዚአብሔርን የፍርድ ማጣመም ወይም የቃላት መቀያየር የሚያሳይ ሀሳብ አይደለም። ቅዱሳን እስከምን ድረስ እግዚአብሔር እንዳከበራቸው ክብረ ቅዱሳንን የምናይበት ሀሳብ ነው። ሲኦል ገብቶስ መውጣት ማለት ምን ማለት ነው የሚለው ራሱን የቻለ ሀተታ ጥናት የሚጠይቅ ጉዳይ ነው። አንደኛ ሲኦል የገባ ነፍሳትን ቅዱሳን ያወጣሉ ማለት ሲኦል ምንድን ነው? ሲኦል ምን ተብሎ ሲተረጎም ነው? ሲኦል ወደ 14 ትርጓሜ አለው። ኃጢአት ሲኦል ይባላል። ፍርድ ሲኦል ይባላል። እስር ቤት ሲኦል ተብሎ ይተረጎማል። ዝሙት ለግሉ ሲኦል ተብሎ ይተረጎማል። እያንዳንዱ ሲኦል የሚባሉ ብዙ ናቸው። ሲኦል የሚል ገጸ ንባብ ባገኘን ቁጥር ቀጥታ ተወርውሮ ሂዶ ሲኦል ማለት የሃኛው ሲኦል ነው ብሎ መናገር ተገቢ አይደለም። የሃኛው ሲኦል ራሱ ቢሆን ዓለመ መሬት ከሚባሉት 5ቱ ዓለማት ይህ ምጽናተ ሰማይ ብለን የምንጠቅሰው አንዱ ወይም ደግሞ ፍርደ ዓለም የሰው ልጅ ተፈርዶበት የሚያርፍበት ሲኦል ራሱ ቢሆን ከምን አንጻር ነው? በዚህ ውስጥ የምናየው እግዚአብሔር ቅዱሳኑን እስከምን ድረስ እንዳሰለጠናቸው የምናይበት መጽሐፍ ነው። ምክንያቱም ከሲኦል እኮ ቅዱሳን እግዚአብሔር ራሱ እኮ ከሲኦል ያሉ ነፍሳትን ወደ ገነት አመጧል። ለምሳሌ እግዚአብሔር ተሳስቶ ብሎ ሐሳብ ሲናገር ነበረ። እግዚአብሔር ተሳስቶ ሲኦል የጣለውን ቅዱሳን ያወጡታል አለ። እግዚአብሔር አዳምንና ልጆቹን ለ5500 ዘመን በሲኦል ያደረገው ወይም ይቅርታ እግዚአብሔር ለ7 ዓመት ከ17 ቀን አዳምንና ልጆቹን በገነት ያስቀመጠው እንደገና ደግሞ እግዚአብሔር ለ5500 ዘመን አዳምንና ልጆቹን በሲኦል ያስቀመጠው እንደገና ደግሞ ለ2000 ምናምን ዘመን አውጦ ገነት ያስቀመጠው እግዚአብሔር እንዲህ የሰው ልጅ ሲቀያየር የኖረው እግዚአብሔር እየተሳሳተ ነው ወይስ ሰው እየሳተ ነው? አሁን ልብ በሉ። ይህን የህሊና ፍርድ ሰጥቻችኋለሁ።
ሰው የመጀመሪያ ቀዳሚ ሀገሩ ገነት ነው። በገነት የሚኖረው የሰው ልጅ የኖረው 7 ዓመት ከ17 ቀን ነው። ያን ዘመን ኖረና ወጦ በሲኦል እንዲኖር ተፈረደበት። ከሲኦል 5500 ዘመን በኋላ ወጦ በገነት እንዲኖር ደግሞ ተፈረደለት። ከዛን ጊዜ ጀምሮ ያው ይህንን 2000 ዓመት ያክል ከስቅለተ ክርስቶስ ቀጥሎ ሲኦል ተበርብራ የሰው ልጅ ነፃነቱን አግኝቷል ስንል ይህ ሁሉ ክንውን የተከናወነው በእግዚአብሔር ፈራጅነት ነው፣ በሰው ልጅ ክፋት ነው። በማን ነው? በማን ነው ይሄ ሊተረጎም የሚችለው? በማን ነው? እስኪ እንዲያው በእግዚአብሔር ነው ምላችሁ ይሁት እስኪ በህሊናችሁ። ይህ ትርጉም በሰው ልጆች ክፋት እንጂ በእግዚአብሔር የቃል መጣመም ወይም ደግሞ ፍርድ አለማወቅ ወይም የማያውቀው ፍጥረት ፈጥሮ ያ ፍጥረት አልገዘው ስላለ አይደለም። የሚያውቀውን ፍጥረት ነው የፈጠረው። እግዚአብሔር ምንም ነገር ከመፈጠሩ በፊት ሁሉንም የሚያውቅ አምላክ ነው። ከባት ያበሳ ስለሆነ ግን ኃጢአታችን ይደብቃል። ስለዚህ ቅዱሳን የሆነን ሰው ሲኦል ውስጥ አወጡት ስንል የትኛው ሲኦል ብሎ ማንበብ ይጠይቃል። በደንብ አንብን ካጠናን በኋላ ያኛው ሲኦል ራሱ ከሆነ እግዚአብሔር ቅዱሳኑን እንዴት አድርጎ መንክር እግዚአብሔር በላይ ለቅዱሳኑ አይደል ያለ በአምላክ ዳዊት እግዚአብሔር በቅዱሳኑ ላይ የሚያደርገው ድርጊት ህጹብ ነው፣ ከመመርመር በላይ ነው ተብሏል። ይህ ማለት ምን ማለት ነው? በሲኦል ያሉ ነፍሳትን እንኳን ማርከው እንዲያወጡ ስልጣን ሰጥቷቸዋል። ወትከይድ ላይ ለአርዌ የሚለው አለ አይደል በአምላክ ዳዊት በአራዊት ላይ ሁሉ ተሰለጥኑ ዘንድ ተሰጥቷቸዋል ተብሏል እኮ። በአጋንንት ላይ አጋንንት ተረግጡ ዘንድ ተብሏል። የታግንተው አጋንንት የሚረግጡት አጋንንት ሀገራቸው ሲኦል ነው። በሲኦል ይረግጡታል። የማረኩትን ነፍሳት ይማርካሉ። ያኔ የሚታየው የእግዚአብሔር ቸርነት ቅዱሳኑን ምን ያክል እንዳሰለጠናቸው ምን ያክል ቦታ እንደሰጣቸው ሊያሳይ የሚችል ምስጢር። ዛሬ ከሲኦል ካራቴ የለበሰ የሚገላበጥ ፓስተር ከሲኦል ያወጣል እያለ ሲያደምጥ የሚውል ትውልድ እግዚአብሔር ያመልክታችሁ ሩጫቸውን ከጨረሱ ቅዱሳን ጋር ይንጠላጠላል። ሩጫቸውን ከጨረሱ ቅዱሳን ጋር ተገቢ አይደለም። በደንብ ማየት ማጤን ይጠይቃል። ተክለ ሃይማኖት የህይወት ምግብ ናቸው። የህይወት ምግብ ምን ተብሎ ሲተረጎም ነው? የህይወት ምግብ ብሂል ምን ብሂል ውጡ ነገር ትርጓሜው? የህይወት ብሂል ማለት ይሄ የህይወት ምግብ ማለት ትርጉሙ ምን ማለት ነው? የክርስቶስ ቅዱስ ሥጋና ክቡር ደም ማለት ነው ነው ወይ? ከሆነ አይደለም። የክርስቶስ ቅዱስ ሥጋና ክቡር ደም አንድ ነው። እርሱም የክርስቶስ ቅዱስ ሥጋና ክቡር ደም ነው፣ ሌላ የለም። እሺ መድኃኒት የተባሉበት ምክንያት ምንድን ነው? ለምሳሌ መድኃኒት አሞክሳሲ መድኃኒት ይባላል። ይህ መድኃኒት ማስታገሻ መድኃኒት ይባላል። ይህ መድኃኒት የክርስቶስ መድኃኒትነት ጋር ይመሳሰላል ወይ? አይመሳሰልም። ስሙ ለምን መድኃኒት ተባለ ከተባለ ያለ ዘላለም ይፈውሳል። ይህ ጊዜያዊ ፈውስ ይሰጣል። የተክለ ሃይማኖት መድኃኒትነት እንደ ክርስቶስ ያለ አይደለ፣ ግን ደግሞ መድኃኒት የተባለ ነው። እንዴት ከተባለ የያዙት ክህነት የተሾሙበት ሹመት የሰው ልጆችን ለመንግስተ ሰማያት ማብቃት ማስተማር ሁሮ መሐር ውስተ ኩሉ አጽናፈ ዓለም የተባሉት የሐዋርያትን አሰረ ክህነት ይዘው ስለሚያስተምሩ መድኃኒት እንዲባሉ ተሰጥቷቸዋል። ጥሩ የህይወት ምግብ እንዴት ተባሉ? የህይወት ምግብ ይባላሉ። ስጋቸውን ቆርሰን ደማቸውን አፍሰን መብላት ነው ወይ? አይደለም። እና ለምን የህይወት ምግብ ተባሉ ከተባለ የህይወት ምግብ ቅዱሳን የሚባሉበት ምክንያት የህይወታችን ምግብ ክርስቶስን ስለሚያስተዋውቁ ማለት ነው። ምክንያቱም እነሱ በክርስቶስ ክርስቶስ በእነሱ ስለሚኖር ክርስቶስን እኮ ተዋህደውታል። ቅዱስ ጳውሎስ እኔ ከዚህ በኋላ በክርስቶስ እኖራለሁ ለምን ካላችሁ ክርስቶስ በእኔ ይኖራልና ብሎ አልተናገረም? እንዴት እርሱን ተዋህደው እርሱን መስለው ስለሚኖሩ ከክርስቶስ ጋር ምንም ልዩነት ስለሌላቸው በኃጢአት ስለማይበድሉት ባለቤቱን ክርስቶስን መስለው ራሳቸውን አግነውና አክብረው አካላቸውን ሳያረክሱ በእግዚአብሔር ቸርነት ስለሚኖሩ ምን ይባላሉ ማለት ነው? ቅዱሳን ምን ይባላሉ ማለት ነው? ቅዱሳን ያኔ ምን ይባላሉ? የሰው ልጅ የህይወት ምግብ ይባላሉ። ምግብ ቅድም ተናግሬያለሁ። አንድ ነገር የህይወታችን ምግብ የሆኑ ብዙ ሰዎች የሉም? እንዴት አሉ እኮ ስራ ያገኘንባቸው በድክመታችን በጭንቃችን ጊዜ መጥተው ይገላገሉን። የሆነ ሰው ድረስ ሲልልን እኮ ወለድኸኝ እንለዋለን። አሁን ወለድኸኝ ማለት ምን ማለት ነው? የወለደችን አመጣ እናታችን ናት። ዘር የተከፈለው ከአባታችን ነው። ከአባታችን አብራክ ነው የተገኘ ነው። መጦ ከጭንቅ ያዳነንን ሰው ወለድኸኝ ብለን የምንናገርበት ወልዶን ነው። ትርጉም እኮ አለው። አውድ የራሱን የቻለ አውድ አለው እኮ። አንተ እኮ እንጀራዬ ነህ፣ አንተ እኮ ህይወቴ ነህ ስንለው ያ ሰው ያደረገልን ውለታ ስላለ ነው እንጂ አቅርበን በልተነው ነው ወይስ ወደፊት አቅርበን እንበለው ነው? የሚበላ እኮ አይደለም። መጽሐፍት ራሱን የቻለ አውድ አላቸው።
በመጽሐፍ ቅዱስ የተጻፈውን በጣም ለአእምሮ ማመን የሚከብደውን የተቀበለ ህሊና በገድላት የተጻፈውን ግን ደግሞ ለመቀበል ቀላል የሆነውን ሲቃወሙ እናያለን። በመጽሐፍ ቅዱስ አምላክ አድርጌሃለሁ የሚል ቃል ተጽፎ ይሄ ገድል ላይ ቢገኝ ኑሮ እግዚአብሔር ምስክሬ ነው፣ ይሄው አምላክ አድርጌሃለሁ ይላል፣ ይሄው እያሉ ቤተክርስቲያንን ያውንኳት ነበረ። ደግነቱ ግን መጽሐፍ ቅዱስ ላይ ተጽፎ ነው የምናገኘው። ይሄን በደንብ ማየት ይጠይቃል። ከዛ ውጭ የእውነት ከሆነ የምትከራከሩት እንማማር ብላችሁ ከሆነ የእኛን ገድላት የእኛን ድርሳናት ለእኛ ተቧቸው። እናንተና እኛ በመጽሐፍ ቅዱስ እንግባባ። እንዲሁም ልጆቻችን እግዚአብሔር ያክብራችሁ። እኔ እኮ እንዲህ አይነት እናንተ ስትከራከሩ እየሰማሁ ነው ምገባ እንጂ እንዲህ አይነትን ሰው ክርስቶስ ላይ ሳንግባባ ተክለ ሃይማኖት ላይ እንግባባለን ብሎ ማሰብ የዋህነት ነው። ምክንያቱም እኔ አሁን ራሴ ላይ ያልተግባባሁት ሰው እኔ ማስበው በራሴ ነው፣ ማየው በራሴ ነው። እንዲህ ትልልቁ የስሜት ህዋሳት ያሉት ከአንገት በላይ ነው። በእነዚህ ያልተግባባ ነው። እግርህና እግሬ እየተጠቃቀሰ ይግባባ ቢለኝ አንድ ሰው እግሬና እግሩ ሊግባባ ነው? አይግባባም። የሚቀድመው ራሳችን ነው መግባባት ያለበት። መልኩን አይቶ ሊወደኝ መልኩን አይቼ ልወደው፣ ጆሮ ሰጥቶ ሊሰመኝ ጆሮ ሰጥቼ ልሰመው፣ በአይኔ ላየው፣ በምላሴ መልስ ልሰጠው ያስፈልጋል። እርሱም እንደዛ ሲሆን ነው ልንግባባ የምንችለው። አያችሁ፣ እኒህ ሰዎች ግን ጥላቸው ከማን ጋር ነው ስትሉ ከክርስቶስ ጋር ነው። ያከበራቸውን ይነቅፋሉ። እርሱ የደገፋቸውን በህይወታቸው መላ ዘመናቸውን ኩሉ ሀደግነ ወተሎናከ ምንታ እንከ ንረክብ ሁሉን ትተን ተከተልህ እንግዲህ ምን እናገኛለን እንዳለ እንደ ቅዱስ ጴጥሮስ ሁሉን ትተው የተከተሉ እናት አባት፣ ሀገር፣ ዘመድ፣ ስልጣን፣ ዝና ሳይጎትታቸው ባለቤቱን መስለው የኖሩትን ሰዎች መጠው ከዚህ ይወቅሳሉ፣ እንደፈለጋቸው ይናገራሉ። እኒህን ግለሰቦች በሚገባ ማየት ማጤንና ማስተካከል የሚቻለው ምጅምር በክርስቶስ አምላክነት ንግባባ ብሎ መጠየቅ ነው እንጂ በክርስቶስ አምላክነት ሳንግባባ ዝም ብሎ መጠን ተክለ ሃይማኖት ላይ ወይ ቅዱስ ጊዮርጊስ ላይ ንግባባ ቢባል መግባባት አይቻልም። ምክንያቱም ራሳችን ክርስቶስ ነው። በጉንዱ ሳንስማማ በጭርንጋፍ ወይም ደግሞ በሌላው ልንስማማ አንችልም። እርሱን በደንብ ማየትን ይጠይቃል። ስለዚህ አምላከ ቅዱሳን ሁላችንም የሚጠብቀን እንዲያው ሰው እየወጣ ሄዶ ከማለቁ በፊት በዚህ ልክ ነገሮችን ተረድቶ ማየት፣ ገድላትን ማንበብ። በተለይ ተአምር ላይ ለሚመጣ ሐሳብ ምንም አይነት መልስ አትስጡ። መልሱ ምንድነው ካላችሁኝ ተአምር ነው በሉት። ተአምር ደግሞ ከህሊና በላይ ነው። እሱ ከገባው ካልገባው ተውት። እግዚአብሔር ሁላችንም ምስጢሩን ይግለጽልን። አመሰግናለሁ። ቃልዮት ያሰማልን አባታችን። ቀጥሉ። ባሮክ ያለ ምኒልክ ቀጥሉ። ቃልዮት ያሰማልን መምህራችን፣ እድሜ ዘመኑን በቤቱ ያቆይልን፣ የአገልግሎት ዘመኑን ያራዘዋልን። በጣም እናመሰግናለን። ደስ የሚል ማብራሪያ ነው። አሜን። ሁላችን ጠብቅ። ቃልዮት ያሰማልን አባታችን። በእውነት በጣም ደስ የሚል ማብራሪያ ነው። ግን እዚሁ ላይ ያው እንደ ልጅነት አንዲት ከሲኦል መውጣት ላይ አንዲት ነገር ላይ ያየሁት ነገር ነበር እና ከሲኦል ከማውጣት በላይ የሚከብድ ሌላ ነገር ለቅዱሳን የተሰጣቸው ነገር አለ። እሱ ምንድነው? ቅዱሳን አባቶቻችን ሞትን ያስነሳሉ። ሞትን ሲያስነሱ ነፍሳቸው ወይ በገነት ነው ወይ በሲኦል ነው የሚኖረው። ያ ያረፈው አካል ነፍሱ ሊኖር የሚችለው ወይ በገነት ጽድቅ ሰርቶ እንደሆነ በገነት ይኖራል፣ ኃጢአት ሰርቶ እንደሆነ ደግሞ በሲኦል ይቀመጣልና አንድ አባት እኚህ ቅዱስ አባታችን ተክለ ሃይማኖትም ክርስቶስም ሰምራ ልትሆን ትችላለች እና ከሲኦል ነፍስን ማውጣት ሊደንቀን አይገባም። ምክንያቱም አንድ የሞተን ሰው ሲያነሱ እኚህ አባቶቻችን ቅዱሳን አባቶቻችን ገነት ውስጥ ያለውን ነፍስ አምጥተው ነው ወደ ስጋው የሚያዋህዱት እና ከሲኦል አውጥቶ ወደ ገነት መመለስ ለነሱ ሊከብዳቸው አይችልም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስም የተናገረው ነገር አለና ዘያምን ግብር አነ እገብር ውእቱኒ ይገብር ብሎ የተናገረው ነገርም ስላለ እኔ የማደርገውን ነገር እንዲሁ ያደርጋል በእኔ የሚያምን ብሏል። በእርሱ የሚያምኑ ቅዱሳን ደግሞ ክርስቶስ ያደረገውን ተግባር በሚገባ ያደርጋሉና አብዛኝ ከሲኦል ከማውጣት ይልቅ ገነት ውስጥ ያለችዋን ያረፈችዋን ነፍስ አምጥቶ ከዛ ከገነት ውስጥ አምጥቶ
ወደ አረፈው ሰው ወይም ወደ ሞተው ሰው ማዋሃድ እንደውም ከሲኦል ወደ ገነት ማውጣቱ ቀላል ነውና ምናልባት እችኛዋም እንደ ማስረጃ ብንጠቀማትም ጥሩ ይሆናል ብዬ ነው። ናቱሻ አባቶቻችን በሚገባ አስተምረውናል፣ ግን እችኛዋንም ነገር ስላየው ምናልባት ከጠቀመች ብዬ ነው። እናመሰግናለን። ቃልዮት ያሰማልን። ሞቱማ በጣም ጥሩ ሐሳብ ናቱዬ ወይ ባሮኪ አለው። በጣም ኔትወርክ እያዛገኝ እየተቆራረጠ ነበር ምናምን። ለማንኛውም እንግዲህ ቃልዮት ያሰማልን ብለናል ማለት ነው። እና አንድ ማየትና መመልከት ያለብን ነገር ገድለ ድርሳናት በራሱ የሃይማኖት መከራከሪያ አይደሉም። እሺ ጋይስ፣ ውስጥ ያላችሁ እህቶች ወንድሞች፣ ለዚህ ክርክር ውስጥ እንድንገባ ወይም እንድንበቃ ያደረገን ስለቀጠፈ ነው። ምን አይነት ቅጥፈትን ነበር የቀጠፈና ማስረጃ የተጠየቀው? ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብሏል። የእሳቸው ስጋና ደም የዘላለም ሕይወት ነው። ስጋዬን በሉ ደሜን ጠጡ ብሏል ስላለ ይህንን ያለውን ማስረጃ እንዲያመጣ ነበረ። ከዛ ጥያቄያችን ምን ሆነ? ብሉኝ ብለው ያሉበትን ማስረጃ አንጣ። ጥያቄው እዚህ ጋር ነበር የሚያበቃው። ስለዚህ ምን ያደርግ ነበረ? ልክ እየተሽከረከረ ከአንዱ ወደ አንዱ ለመሄድ ሲሞክር ነበረ። ስለዚህ ሲያዝ ያለው አማራጭ መፈርጠጥ ወይም መውጣት ሆነ። ለማንኛውም ጥሩ ጊዜ ነበረን። እዛ ጋ ግን ሲናገር ከነበረው ቅድም መምህርን ብለውታል። ሮሜ 10 ቁጥር 13 ላይ የጌታን ስም የሚጠራ ሁሉ ይድናልና ይላል። በደንብ አስተውሉ። የማንን ስም የሚጠራ ይድናል? የጌታን ስም። ቁጥር 14 ላይ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል። ስለዚህ ለመጥራት ደግሞ ምን ያስፈልጋል? ማመን። እሺ፣ ባልሰሙትስ እንዴት ያምናሉ? ለማመን ደግሞ ምን ያስፈልጋል? መስማት። ያለ ሰባኪስ እንዴት ይሰማሉ? አያችሁ፣ ያለ ሰባኪ ደግሞ እንዴት ይሰማሉ? ለመስማት ምን ደግሞ ያስፈልጋል? ሰባኪ ያስፈልጋል። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይለናል። ስለዚህ ምን አንዳንዶችን ከእሳት ነጥቃችሁ አድኑ የለ ከጥፋት መመለስ አለባቸው አይደለ? መምህራን አይደሉ? ከማስተማራቸው እንግዲህ የተጻፈውን ያምጥቶ በራሱ ሐሳብ በራሱ መረዳት አደረገውና ለጥጦት ከዛስ ለሚፈልገው እንትን ሊወስዱ ሊያጣም ሞከረ። መጽሐፉ ያላለውን ገሩ ላይ የሌለውን አውድ አምጥቶ ሊጠቀምበት ወይም ደግሞ ሊተነተን ሲፈልግ ነበረ። ሐሳቡ ግን ምንድነው? መምህራችን እንደዛ ቢባሉ ከምን አንጻር ነው? ከጥፋት ስለሚመልሱ ወደ ህይወት የሚወስደውን ጎዳና ስለሚያሳዩ እውነተኛውን አምላክ አግኝተው ሰዎች እንዲድኑ ስለሚያደርጉ ቅድም መምህር ኤፍሬም እንደተናገሩት ማለት ነውና ጥሩ ጊዜ ነበረ። እናትዬ ደስ የሚል እንትን ነበረ። ልጁ ግን ልግባ እያለ ነበር። በእናት አይ ቲንክ እንትን ያለ የነበረው ኤልያስ ከታች ካለ ግባ። ጥሩ ነው። እንደውም እሱንም ትንሽ እንትን ብለህ ነው አንዳንድ ሀሳብ ስጡበትና ዋናው ዓላማችንም አክቹዋሊ ከዛ ጋር የተያዘ ነበር። በአንድ በኩል ደግሞ እኔ ምንድነው ሀሳቤ፣ በአንድ በኩል እንደ አይነት ሰዎችን ማየቱ ጥቅሙ ምንድነው? ምን ያህል ለቤተክርስቲያን ያላቸውን ጥላቻ የሚያመለክት ነው። በጣም አይታችኋል። እንግዲህ አሁን ይሄ ነው እንግዲህ እግዚአብሔር ያከበራቸውን ቅዱሳንን ጻድቃንን እየተሳደቡ ግን ክርስቶስን ሰብካለሁ ማለት ይሄ ሌላ ነው ዓላማቸው። በጣም የገነገነ ልብ ነው የሚያሳየው። በአንድ በኩል መታየቱ ጥሩ ነው ብዬ አስባለሁ። እንደዚህ አይነት ሰዎች የሚያሳዩት ባህሪ እየተገለጠ መሄዱ በቅንነትና እግዚአብሔርን እንደሚፈልጉ ሰዎች በጣም ጥሩ ምስክርነት ስለሚሆን በተለይ እንደ እኔ እንኳን ከታች አንድ ልጅ እንኳን ነበርና እነሱ እንኳን ፕሮቴስታንት እንኳን እዚህ ውስጥ ከታች የነበሩ የሰሙ እውነት በጥሩ ህሊና የሚያዩ ሰዎች ምን አይነት መረጃ መጥቶ በግድ ምንድነው የሚባለው መጽሐፍ ማስጮህ ነው የሚባለው፣ በግድ የማይለውን በል ብሎ መታገል በጣም የሚታይበት በነገረ መለኮቱ ቋንቋ አይሰጀሲስ የሚባል አለ አይደል? የራስን ሐሳብ በግድ ወደ መጽሐፍ መክተት እንደ አይነት አካሄድ አሁን ይሄንን እያደረጉ ግን ለክርስቶስ እቀናለሁ ማለት በጣም በቃ ይሄ ምንድነው የሚባለው በቃ መንፈሳዊ ኢግኖራንስ ነው። በቃ ልክ ቅዱስ አውቀውስ ቢሆን የክብርም ጌታ ባልሰቀሉት ነበር እንዳለ
ቅዱስ ጳውሎስ በቃ አለማወቅን ነው በጣም መጋረድን ነው የሚያሳየውና የድፍረት ንግግር የንቀት ንግግር እንዲህ አይነት ንግግሮች ቅዱስ ጳውሎስ እንኳን አይደለም በጣዖት አምላኪዎች መካከል አርዮስፋጎስ ላይ ሐዋርያት ሥራ ምዕራፍ 17 ላይ ሲቆም እንኳን የነበረውን ሃምብልነስ ትህትና ስናይ ክርስቶስን ለመረዳት እጥራለሁ ከሚል ሰው ፈጽሞ የማይጠበቅ የንቀት ንግግሮች ማወቁ በአንድ በኩል መታየቱ ጥሩ ነው ብዬ አስባለሁ። በተለይ በስርዓት ለሚያመዛዝኑ እንደው ከኛ ያለናችሁ ከኦርቶዶክስ ያለናችሁ ግን በስርዓት መንገዱን ማወቅ የምትፈልጉ የክርስትናን አስተምሮ ማወቅ የምትፈልጉ ሰዎች እንዲህ አይነት ጥላቻ የክርስቶስ መንፈስ እንዳይደለ የመንፈስ ቅዱስ አሰራር እንዳይደለ ይህ በፍጹም ከእግዚአብሔር እንዳይደለ አንዱ ማመላከቻ ነው ማለት ነው። እውነት ነው ዝም ብሎ ማንም እምነቱ ሲነካበት ሊረብሽ ሊያናድድ ይችላል። ግን ይሄ የክርስቶስ መንፈስ እንዳይደለ እንኳን አይደለም እግዚአብሔር ያከበራቸውን ቅዱሳን ሰውን መናቅ፣ ሰውን መዘርጠጥ፣ ሰውን ማንቋሸሽ፣ ሰውን መዝለፍ፣ ሰውን መስደብ ምን አይነት ቅጣት እንዳለው መጽሐፍ ቅዱስ እናውቃለን። እንኳን ቅዱሳንን ያከበራቸውን ይቅርና ሰውን በሰውነቱ እንኳን ማክበር ተገቢ ነው። ቅዱስ ጳውሎስ ብርሃነ ዓለም በሐዋርያት ሥራ ምዕራፍ ሐዋርያት ሥራ ምዕራፍ 10 እሺ ወንድሜ ኤልያስ ያይቻለሁ እንመጣለን እዛ እሺ አሁን እንጨርስና እንመጣለን እና ምንድነው ሐዋርያት ሥራ ምዕራፍ 17 አቴና ላይ እነዛ ብዙ አማልክት እንኳን የሚያመልኩ የመድብል አማልክት የሚያመልኩ መካከል እንኳን ሲቆም በአርዮስፋጎስ መካከል ቆሞ እንኳን በምን አይነት ትህትናና አክብሮት ግን የማያውቁትን እናንተ የማታውቁትን አምላክ ላስተዋውቃችሁ ብሎ ቅዱስ ጳውሎስ እንደገለጠ እናያለና ይሄ ግን ፈጽሞ በቃ አጌንስት የሆነ ተሳዳቢ እንትን ክርስቶሳዊ መንገድ አይደለምና በአንድ በኩል መታየቱ ጥሩ ነው ብዬ ስላሰብኩኝ ነው። ኤልያስ አይ ቲንክ እንትና ጋር ሆኖ ነው ሚኒክዬ አኬ ጋር ሄዶ ነው እዛ በደንብ እንትንላ ሰለብሬት እናርግለት አብረን እንደንተን እናደርጋለን። በቃ ፈልጌ እኮ አጣሁት። በቃ እዚህም ያላችሁ እንትኖች ናቲም ረጅም ሰዓት ቆየ። እንደዚህ ማሰበን አልነበረም። እድሜ ለስንቱ ጦሳ ወጣች። እንደዚህ እንቆያለን ብለን አልነበረም። ናቲም ትምህርቱን ጨርሶ ልንዘጋ ኤልያስን ስላገኘንም በቃ አዲስ ወንድማችን ስለሆነ እሱንም እንኳን ደህና መጣልን ነበረ። ያው ወደማን እንትን ውስጥ ከትምህርቱ አልፎ ወደማን ከጭቅጭቅ ውስጥ ገባ። አይ መልካም ነው እንግዲህ አንዳንዴ እንትን ለማለትም መልካም ነው። መምህራኖችንም አገኘን ትንሽም ተማርን። እግዚአብሔር ይመስገን። ለዚህም በቃ እንትን በልና ወደ አኪ ጋር እንሂድና እዛ እንትን በል። እሺ ቴንክ ዩ ሁላችሁንም ቃለ ሕይወት ያሰማችሁ እግዚአብሔር ያበርታን። ልክ ነው በጣም ይሄ ትልቅ ነገር ቅድም ላወራንበትም ሐሳብ ምልክት ነው ማለት ነው። እንግዲህ ጥሩ ነገር ሲሰራ ምን ነው አይተፋምና ስንቱ የምን ልትናገሪ ነው? በጣም ይቅርታ ግን እኔ ማለት ግን በዛው ተማማርን። እኔ ነበርኩኝ ያስገባሁት። ችግር የለውም። ይሄን ሰዓት ቆየክ። ያንቺ ጦስ ይዞኝ ገደል ይገባል ገና። ኧረ ጥሩ ተማምረናል። እውነት ለመናገር መገለጡ እንደ አይነት ነገር ኤክስፖዝ መደረጉ ጥሩ ነው። እኔ እንደውም በአንድ በኩል እንደ አይነት ሰው ሚላንድ ሄድበት ነበር እኮ ናቲ። አይ ነው ገባኝ። ግን እኔ በአንድ በኩል ምን አስባለሁ በቃ ብንጸልይላቸው ለእንደነዚህ አይነት ሰዎች ራሱ በጣም ልቦና ይስጥልን ማለት ጥሩ ነውና መጨረሻቸውን ያሳምር። እንደ አይነት ሰዎች በጣም መጥፎ ነውና ጻድቃን እግዚአብሔርን ያከበራቸውን የሚሰድቡ መጨረሻቸው አያምረውምና እንደው መጨረሻቸውን ያሳምር ልቦና ይስጥልን ነው የምንለው። በአንድም በሌላ ግን ይሄው ቤተክርስቲያን ድል እያደረገች ብዙዎች እየተማረከው ስለሆነ እንግዲህ የተበሳጨም ነገር ይኖራል ማለት ነው። እንደዛ ምናዋለን ያላችሁ እዚህ ሁላችሁንም ቃለ ሕይወት ያሰማችሁ ሁላችሁንም እግዚአብሔር ያክብራችሁ። አኬ ጋር ሄደን አብረን ሴሌብሬት እናርግለት ለኤልያስ። እግዚአብሔር ያክብራችሁ። ነገ እንገናኝ 1 ሰዓት ላይ ተመስገን። ነገ እንገናኝ ማለት ጀመርክ። ሰርቪስ መስጠት የሚለው ነገር በጣም እየሰራ ነው ማለት ነው። በአንተ ምክንያት ነው የሰራው። ኮንሲስተንሲ ላይ እንዲህ ብለኛል እኮ ኮንሲስተንሲ ማለት አልኮ እኮ ደፍራ ዝም አልኩኝ እኔ